ነው ወይስ አልተረዳሁም? እንደማታውቂው ጭራሽ ትምህርቱን እንደማታውቂው ራስሽን ፕሩቭ አረግሽ ማለት ነው። ፈሪሃ አይ ታውቂያለሽ አታውቂም እሱን ሜሮን ስሚታቱኝ ኖ ለምን መሰለም ያናዱ የሚገርም ነገር ወርድ ይዞ መምጣት ነው እንጂ አስተምሮን ራሱ ነግረው ኤክስፕሌን አድርገው ተምረው አይደለም እዚህ ጋር መተው የሚናገሩት። እኔ ብዙ ኡስታዞች አውቃለሁ በደንብ ጸጥ ብለው የሚሰሙ በደንብ የሚያስተምሩ ኡስታዞች። ሜሮን አስተምሮንማ አንቺ ተምረሽ ያደግሽበት አንቺ እንጂ እነሱ ሙስሊም ናቸው። ገብቶሻል? አንቺ ነሽ ክርስቲያን። ስለዚህ ኢየሱስ ክርስቶስ ጌታ ነው እንዲሉሽ ነበር እየጠበቅሽ የነበረው። አስተምሮንማ ኢየሱስ ክርስቶስ ጌታ ነው ጳውሎስም ሐዋርያ ነው እንደዛ ብለው ሊሉሽ አይችሉም። እነሱ እንደኛ አስተምሮ ነው መናገር ያለባችሁ ብለሽ የምትይ ከሆነ በጣም ከባድ ነው። ገብቶሻል? እንዳንቺ አስተምሮ አንቺ ነሽ መመለስ ያለብሽ። እነሱ ደግሞ መጽሐፍ ቅዱስን እያነበቡ እየጠየቁሽ ነው። እዚህ ጋር እያወራሽ ያለው ሬነር የሚባለው በነገርሽ ላይ ከ4 ወር በፊት ከ3 ወር በፊት ነው የሰለመው። ክርስቲያን ሆኖ እኔ ጋር ሲከራከር የነበረ ሰው ነው። ገብቶሻል? አሁን እናንተ እንደናንተ ብለሽ ስታወሪ እኮ ከማን ጋር እያወራሽ እንደሆነ ራሱ እኮ እንትን አላለሽም ራሱ። ገብቶሻል? ልክ ምንድነው አስተምሮቱ ትምህርቱ ትርጓሜው እንደማናውቀው አድርገሽ ነው እንትን እያልሽ ያለሽው። ገብቶሻል? እዚህ ጋር አለልሽ። አሁን ሬነር አንቺ ጋር የሚያወራው ከ3 ወር በፊት ነው የሰለመው። በቃ እኔ ጋር ሲከራከር የነበረው መጽሐፍ ቅዱስን ተሸክሞ ነው እኔ ጋር ሲከራከር የነበረው ልክ እንዳንቺ እና እንትን ማለት የለብሽም ለማለት ነውና ክርስቲያን የሚባለው አሁን እኔ እሺ አንደኛ ክርስቲያን በምን እንደሚለይ ልንገርህ። በእውነት እኔም ፐርሰናል እንትን ስላለኝ ነው። መጀመሪያ መጽሐፍ ቅዱስን ለመረዳት ለማመን መንፈስ ቅዱስ የሚለው ነገር ሊኖር ይገባል። ገባ? መንፈስ ቅዱስ ሊገልጥልህ ካልገለጠልህ ለእኔም አይገለጥም ነበረ። አሁን እኔ የገለጠልሽ ማን ነው ብትለኝ መንፈስ ቅዱስ ነው። ስለዚህ ሰው መጽሐፉን አንብቦ እንደ ኤቲስትም እኮ ያነባል መጽሐፍ ቅዱስን፣ ቡዲዝም ያነባዋል። ሁሉ ያሁላ ሰው ገብቶታል ማለት ነው። ላይክ ሚኒንጉን መንፈሳዊነቱን ጥልቀቱን ገብቶታል ማለት እኮ አይደለም። ስለዚህ በመንፈስ ተመርተህ የምታነበው መንፈስ እየገለጠልህ እያንዳንዱን የምትተረጉመው ነገር እንጂ ሁሉም ያነባዋል፣ ግን ሁሉም አይገባውም መጽሐፍ ቅዱስ። ለምን? እሺ አንደኛ ነገር እሺ ለምን እንደሆነ ታውቃለህ? መጽሐፍ ቅዱስ ኢየሱስ ክርስቶስ ምን አለ? ገበሬን በገበሬ አስመስሎ ተናገረ፣ ምሳሌ ማለት ነው። ምን አለ? አንድ ገበሬ ዘር ሊዘራ ወጣ አለ። ከዛ ዘራው፣ አንዱን ዘር በድንጋይ ላይ ዘራው ይላል። እሱን ጥቅሱን ባመጣው ደስ ይለኛል። አንዴ ላምጣውና እሺ ዝም ብዬ ላስረዳ። አንዱ ደግሞ እሾህ ላይ ወደቀ ይላል። ይሄ እንግዲህ የእግዚአብሔር ቃል ነው የሚለው። አንዱ ደግሞ እያለ ወደ 4 ነገር ከጠቀሰ በኋላ አንዱ ደግሞ በመልካም መሬት ላይ ወደቀ አለ። ይህ መልካም መሬት ምን የሚለው ነው? ቃሉን የሚቀበለው። መጀመሪያ ልብ ካልተከፈተ ቃሉ ራሱ አንተ ጋር ሊተጻጸር አይችልም። የእግዚአብሔር ቃል በከንቱ አይመለስም ይላል። የተባለውን ይፈጽማል አይደል? የእግዚአብሔር ቃል ከሰይፍ ምንድነው በሁለት እንትን ካለው ሰይፍ የበለጠ እንትን ነው ይላል አይደል? እግዚአብሔር ቃል ኃይለኛ ነው። ያ ተሳማዋል። ድንጋይ ላይ እሾህ ላይ ብረት ላይ ቢወድቅ የተላከበትን ዓላማውን ይፈጽማል እንጂ በከንቱ አይመለስም። ቃሌ በከንቱ አይመለስም እያለ ነው የሚለው እግዚአብሔር አምላክ በነገርሽ ላይ አይደል? ያ ፎር ኤግዛምፕል ባታምነው ቃሉ ተሰጥቶ፣ ምክንያቱም መንፈስ ሁሉ ሰው ምህረት አለው ይላል። መንፈስ ቅዱስን ግን የሰደበ ይላል ምህረት የለውም። ዳይሬክትሊ መንፈስ ወይ ስማ የሰደበ ማለት ምንድነው? ቃሉን ያልተቀበለው ማለት በቃ ምህረት የለም። ምን አገባኛው? ድንጋይ ላይ ቢወድቅ አፈር ላይ ቢወድቅ ብለሽ ስትይ ነበር። ምንድነው እሱ? የእግዚአብሔር ቃል ነው አለሽ። እግዚአብሔር ደግሞ ቃሌ በከንቱ አይመለስም፣ የፈለገ ቦታ ላይ ቢወድቅ የተላከበትን ዓላማ ይፈጽማል ያለው ስለ ቃሉ። አሁን ከየት አምጥተሽ ነው እሾህ ላይ የወደቀ የእግዚአብሔር ቃል፣ ድንጋይ ላይ የወደቀ የእግዚአብሔር ቃል? ምሳሌያዊ አነጋገር ነው ብዬ ልቀበለው፣ ግን የእግዚአብሔር ቃል ከሆነ የእግዚአብሔር ቃል አይደለም ድንጋይ ላይ ብረት ላይ ቢወድቅ ራሱ ገብቶሻል? የተባለበትን ዓላማውን ይፈጽማል። የእግዚአብሔር ቃል የፈለገ ቦታ ላይ ቢወድቅ ተጽዕኖ ያሳድራል እንደማለት ነው ባጭሩ። አሁን ቀጥይ።
ያ እንደሱ ብለህ መደምደም አልችልም። ምክንያቱም የሰው ልጅ የእግዚአብሔርን ቃል እግዚአብሔር ነው ራሱ ያለው እኮ እኔ እኮ አይደለም። ሪጀክት የማድረግ እኮ ሪጀክት ያደርጋል፣ ግን ያ ቃል ይፈርድበታል ይላል። ምን ያደርጋል? ልክ እኮ ለምንድን ነው? እሺ ለምንድን ነው የእግዚአብሔር ቃል እኔ ውስጥ እንትን ተጽዕኖ ያልፈጠረው? በከንቱ አይመለስም ካለ የልብ ኮንዲሽን የምን የልብ ኮንዲሽን ነው? ፈሪሳውያንም እኮ እየሰሙት በከንቱ አይመለስም አላለም? ኧረ ሜሮን በከንቱ አይመለስም አላለም? ኢሳይያስ 11 ኢሳይያስ 55:11 ምን ይላል? ከአፍ የሚወጣው ቃል እንዲሁ ይሆናል፣ የምሻውም ያደርጋል፣ የላኩትንም ይፈጽማል እንጂ ወደ እኔ በከንቱ አይመለስም ይላል። ቲንክ ቀጥይ። እሺ ቃሉን እያወጣው ስለሆነ ነው። አንድ ጊዜ ማቴዎስ ያነበበውን ቃል አይደለም እሱ ጋር እንመጣበታለን እኮ የእግዚአብሔር ቃል እንዴት ተደርጎ እንደሚታነቅና አንዳንድ መሬት ላይ ሲዘራ እንደማይሰራ ይናገራል። እንዴ ስለዚህ ከቃሉ የሚጋጭ ጥቅስ እየፈለግሽ ነው? አይ የሚጋጭ አይደለም። እሱን አስረዳሃለሁ ምን ማለት እንደሆነ። እሺ በምሳሌውም ብዙ ነገራቸው፣ እንዲህም አላቸው፣ እነሆ ዘሪ ሊዘራ ወጣ። እርሱም ሲዘራ አንዳንዱ በመንገድ ዳር ወደቀ፣ ወፎችን መጥተው በሉት። ሌላውም ብዙ መሬት በሌለበት በጭንቃ ላይ ወደቀ። ጥልቅ መሬትም ስለነበረው ወዲያው በቀለ። ፀሐይም በወጣ ጊዜ ግን ጠወለገ፣ ስርም ስላልነበረው። የት ነው እያነበብሽ ያለሽ? ማቴዎስ 13 ከዛ ሌላውም በእሾህ መካከል ወደቀ፣ እሾህም መጣና አነቀው። ይሲ ቃሉ ሲዘራ አንዳንዱ እሾህ ያንቀዋል፣ አንዳንዱ ስር ስለሌለው ስር ሰደድ አይደለም። ምንድነው በደንብ ለማወቅ ፈልገህም ሳይሆን በቃ ከላይ በቃ የምትፈልገውን ነገር ፒክ እያረክ ስትወስድ ስር ያልሰደደ ነገር ማለት ነው። ሌላውም በመልካም መሬት ላይ ወደቀ፣ አንዱም 100 አንዱም 60። የእግዚአብሔር ቃል ነው፣ የእግዚአብሔር ቃል ነው። አዎ እኮ ከስር እኮ ስትመጣ ቆይ። ስለዚህ ፀሐይም በወጣ ጊዜ ግን ጠወለገ፣ ስርም ስላልነበረው ደረቀ። ሌላም በእሾህ መካከል ወደቀ፣ እሾህም ወጣና አነቀው። የታነቀ የጠወለገው የደረቀ ወፍ የበላችሁ የእግዚአብሔር ቃል ነው። ሰው ላይ ሲደርስ እኮ ነው ያለ። አንተ እኮ አልገባህም ጥቅሱ። እሺ ቆይ አንዴ አስጨርሰኝ። ከ13 እሺ አታስጨርስም እኮ። እሺ ችግር የለውም። ዝም ብያለሁ። ወረቀት እሺ 18 እስከ 23 18 ሰው ከዛ ምን አላቸው? ታነቁ። በቃ ይገባ። አንዱ አይበቅልም፣ አንዱ ይያዛል። እንግዲህ አለ እናንተ የዘሪው ምሳሌ ስሙ። የመንግስቱን ቃል ሰምቶ በማያስተምር ሁሉ ክፉ ይመጣል ይላል። በልቡ የተዘራውንም ይነጥቃል። ዩሲ መጥቶ ይወስደዋል። ይሄን ቃል በመንገድ ዳር የተዘራው ይሄ ነው፣ በጭንቃ ላይ የተዘራውም ይሄ ነው። ቃሉን ሰምቶ ወዲያው በደስታ የሚቀበለው ነው፣ ነገር ግን ለጊዜው ነው እንጂ በእርሱ ስራ የለውም። በቃሉ ምክንያት መከራ ወይም በቃሉ ምክንያትም መከራ ወይም ስደት በሆነ ጊዜ ወዲያው ይሰናከላል። እሺ አንዳንዱ ቃሉን እኮ ይቀበላል፣ ግን መከራ ሲመጣበት ይሸሻል። በእሾህ መካከል የተዘራው ይህ ቃሉን የሚሰማ ነው፣ የዚህም ዓለም ሐሳብና ባለጠግነትን መታለል ቃሉን ያንቃል። መመልከች ቆይ እዚሁ ላይ ነው። መዝሙር 22 ላይ ነው። ጨርቁንም ስለመቀደው ስለመከፋፈል እየተናገረ ያለው እዚሁ ላይ ነው። ኦኬ አሁን ሌላ ነገር ደግሞ ላንሳልሽ። ያንን ለኢየሱስ ነው ካልሽ እዚሁ መዝሙረ ዳዊት አሁን አመንክ ነው ላይ አሁን ጳውሎስ ስለየትኞቹ መጽሐፍታት እያወራ እንደሆነ ጠቅሼ ራሱ አያልቅም። ብዙ መጽሐፍት አለ በብሉይ ኪዳን ስለሞቱ ስለ ስቅላቱ የተነገረለት ማለት ነው። ቆይ አትቸኩይ። እኔ የጠየኩሽ ጥያቄ ስፔሲፊካሊ ምንድን ነው የሚለው? መጽሐፉ እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ አንድ ተቀበረም፣ መጽሐፍም እንደሚል በሶስተኛው ቀን ተነሳ የሚለውን ስፔሲፊካሊ ነው የጠየኩሽ። አሁን አንቺ ጨርቁ ተቀደደ የሚለውን ነገር እዚህ ሆሴዕ 6 ላይ እኮ ሄዳልኩ። ስለመነሳቱም እኮ ልናነብ ነው። ሆሴዕ ምን ይላል? ልሄድልሽ ነው። ቆይ እዚህ ጋር 22 መዝሙር 22 ላይ አንቺ ስለ ጨርቁ መቀደድ የሚናገር አለ። እኔ የለም አላልኩም። ነገር ግን ስለ ጨርቁ መቀደድ የሆነውን ወስደሽ
ሌላውን ግን አልቀበልም ማለት አይቻልም። ለምን ቢባል እንዲህ የሚል ጥቅስ አለ። ለናሙና ያክል ማለት ነው። በእግዚአብሔር ተማመነ እርሱንም ያድነው ቢወደውስ ያድነው። አንተ ግን ከሆድ አውጥተኸኛልና በእናቴ ጡት ሳለሁም በአንተ ታመንሁ። ከማኅፀን ጀምሮ በአንተ ላይ ተጣልሁ። ከእናቴ ሆድ ጀምረህ አንተ አምላኬ ነህ። ጭንቀት ቀርባለችና የሚረዳኝም የለምና ከእኔ አትራቅ። ብዙ በሬዎች ከበቡኝ፣ የሰቡትን ፍሪዳዎች ያዙኝ እያለ ይሄዳል። ከዛ ይቀጥልና ምን ይላል መሰለሽ? ብዙዎች ውሾች ከበውኛልና የክፋተኞች ጉባኤ የያዘኝ። እጆችን እግሮችን ቸነከሩኝ፣ አጥንቶቼ ሁሉ ተቆጠሩ። እነርሱም አዩኝ ተመለከቱኝም፣ ልብሶችን ለራሳቸው ተከፋፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ። አንተ ግን አቤቱ ከእኔ አትራቅ። አንተ ጉልበቴ፣ እኔን ለመርዳት ፍጠን። ነፍሴን ከሰይፍ አድናት፣ ብቸኝነቴንም ከውሾች እጅ ተመልከች። ከአንበሳ አፍ አድነኝ፣ ብቸኝነቴንም አንድ ቀንድ ካላቸው እያለ ይሄድና ቁጥር 24 ላይ የችግረኛን ችግር አልናቅህምና ቸልም አላልምና ፊቱን ከእኔ አልሰወረምና ነገር ግን ወደ እርሱ በጮኽሁ ጊዜ ሰማኝ የሚለውን አብሮ የሚሄድ ነገር ነው። ተጥሎ የሚጣል ነገር አይደለም። ገብቶሻል? እናንተ ደግሞ ኢየሱስ ሞተልን፣ ተሰቀለልን፣ ለእኛ ኃጢአት መስዋዕት ሆነልን ከሚለው ጋር ይጋጫል። ገብቶሻል? ይሄ ጸሎት ነው። ጸሎቱን ደግሞ ሰምቶታል ነው። አይ አልሰማውም፣ ሳይሰማው ተገድሏል፣ በእስራኤላውያኖች ተገድሏል፣ ተሰቅሏል ደግሞ እንትላላችሁ። ጨርቅ የቀደደውን እየወሰድሽ 24 ላይ ግን የችግረኛን ችግር አልናቀምና ቸልም አላለምና ፊቱንም ከእኔ አልሰወረምና ነገር ግን ወደ እርሱ በጮኹ ጊዜ ሰማኝ የሚለውን ለምንድን ነው የምትተውት? አሁን አንተ እንዳልከው ፓርቱን የተወሰደው የምትለውም ነገር ሌላ አይደለም። እሱን እሺ፣ አሁን ሌላ ሰፊ ነው ስለ ክርስቶስ። አዎ እኮ አልኩ፣ ጨርቁን ቀደዱት፣ ኤሎሄም ኤሎሄም ሲላለ እዛ ጋር መሞቱን እዛ ጋር አየን ማለት ነው። ከዛ ወዴት እንሄዳለን? ይቅርታ ማነው ልጅ? እሺ ሆዜ ላይ እንሂድ አንዴ። በዚህ አጋጣሚ ቅዱሳን ለቲማቲም ሼር አድርጉላት። ፎቶዋ ምስል ለጠፍኩ በጣም ይቅርታ እየጠየቅኩ ነው። ቲማቲምን ሼር አድርጉላት ለማሂ ቲማቲም። ቀጤ ሜሮ ታብታብም አድርጉ። ትራክ የላችሁ ያንብባው። ያሲን ጎበዝ ነው በዚህ በማውጣት እኔ እንትን ፍሬዝ እያደረገብኝ ነው። አንተ ቀጥ ስንት ነው እዚህ ጋር የሚለው? ሆዜ 6:2 ስልክ እያወራ ነው እሺ እኔ ለማውጣት ሞክራለሁ። እድልሽ ነው እንግዲህ ከለቅ አንቆ ይዞሽ ነበረ። እሺ ችግር የለውም መጣልኝ። ሎድ እያደረገብኝ ነው ያው። እሺ ምን ይላል? ከሁለት ቀን በኋላ ያድነናል፣ በሶስተኛውም ቀን ይነሳልና በፊቱም በሕይወት እንኖራለን ይላል ሆዜ። ትንቢተ ሆሴዕ ስንት? ምዕራፍ 6:2። እሺ ሌላስ? ከሁለት ቀን በኋላ ያድነናል፣ በሶስተኛም ቀን ያስነሳናል፣ በፊቱም በሕይወት እንኖራለን። ምን አገናኘው ታዲያ እዚህ ከኢየሱስ ክርስቶስ ሞት ምን አገናኘው? ቆይ አንዴ እሱ ይረዳዋል ያሲን። ይሄ እኮ ትንቢት እኮ ነው። እሺ ይነሳል እኮ አላለም፣ ያስነሳል እኮ ነው የሚለው ሜሮን። ከሁለት ቀን በኋላ ያድነናል ያለው፣ በሶስተኛውም ቀን ያስነሳናል ነው የሚለው። እነማን ናቸው የሚነሱት? በፊቱም በሕይወት እንኖራለን እያለ ነው እኮ። እንዴት ነው ይሄ? እኮ ትንቢተ ነው አይደለም የሚለው ላይክ የሀፍት ነው ትንቢት። እንዴት ነው ስለነማን ነው? ኑ ወደ እግዚአብሔር እንመለስ፣ እርሱ ሰብሮናል፣ እርሱም ይፈውሰናል፣ እርሱ መጥቶናል፣ እርሱም ይጠግነናል አሉ። ከዛስ ከሁለት ቀን በኋላ ያድነናል፣ በሶስተኛውም ቀን ያስነሳናል አሉ። ስለ አንድ ሰው ነው እያወራ ያለው እዚህ ጋር። እንፍታሽ እሺ እኔ ጨብጬሻለሁ። ልጨብጣት
ትንቢተ እያለ ማለት ነው እንግዲህ ያሲን 22 ላይ ተጨባብጠናል። ዳዊት 22 ላይ ተጨባብጠናል። ሌላም አምጪ። እሺ ሆዜ ብያለሁ 6 ከቁጥር 2 ሆሴ 6 ከቁጥር 2 ከቁጥር 1 እንደምንጀምረው ኦኬ። ምን ይላል መሰለሽ? ርዕሱ የእስራኤል ንስሐ መግባት አለመግባት ይላል። ተመልከች፣ አስተውይ በደንብ እዚህ ጋር ቁጥር 1 ላይ ኑ ወደ እግዚአብሔር እንመለስ፣ እርሱ ሰብሮናልና፣ እርሱም ይፈውሰናል፣ እርሱም መጥቶናል፣ እርሱም ይጠግነናል፣ ከ2 ቀን በኋላ ያድነናል፣ በ3ኛው ቀን ያስነሳናል፣ በፊቱም በሕይወት እንኖራለን። እናውቅ አናውቀው ዘንድ እግዚአብሔርን እንከተል፣ እንደ ወገግታም ተዘጋጅቶ እናገኘዋለን። እንደ ዝናብ ምድርን እንደሚጠጣ እንደ መጨረሻ ዝናብ ይመጣል። 3 አንቀጽ ጠምቤልሻለሁ። ሰው 2 ቁጥር ነው አይደል የፈለኩት እኔ ሆዜ 6:2 ሰው ኮንቴክስቱ ማየት አለብን። ፊግሬቲቭ እኮ አልሆነ እኮ ኢንተርፕሪቴሽን እኮ አይቼ ነው የምነግርህ እንጂ ዝም ብዬ ተነስቼ በራሴ ግምት አይደለም። ይሄ ኢየሱስ ክርስቶስን ፎርሻዶ የሚያደርግ ትንቢት ነው። በ3ኛውም ቀን እንነሳለን እያለ ይናገራል። ይሄን እንዴት ነው የምትተረጉመው አንተ? አወር መተርጎም አትችልም፣ ግን ያው የምታየው አንተ የምትረዳው። አልተረጉመውም፣ ነገር ግን የተጻፈልኝን አነበዋለሁኝ። የተጻፈልሽን አነብልሻለሁ። ምንድነው የሚለው? ቁጥር 2 ላይ ከ2 ቀን በኋላ ያድነናል፣ በሶስተኛውም ቀን ያስነሳናል፣ በፊቱም በሕይወት እንኖራለን ነው የሚለው። ያስነሳናል እና ይነሳል ልዩነት አለው። ሜሪ እኮ አንዳንድ ነገር አሁን ትንቢት ሲነገር አይደለ ፊግሬቲቭ ሊሆን ይችላል አይደለ? ልክ ኢየሱስ ክርስቶስ በምሳሌ እንደሚያስተምረው ኦር ትንቢትም ሲናገር አንድን ነገር ለመጠቆም በፊግሬቲቭ በሆነ ነገር ያሳየናል አይደለ? ኤኒዌይስ እዚህም ላይ እጅ መጨባበጥ ትችላለህ። በ3ኛው ቀን ነው ኢየሱስ ክርስቶስም የተነሳው። ስለዚህ እኛ ክርስቲያኖች ይህንን ጥቅስ ኮንክሉድ ማድረግ እንችላለን ማለት ነው። እዚህ ጋር አሁን አንቺ የወሰድሻት በ3ኛው ቀን የሚለውን ነው እንጂ ያስነሳናል እና ይነሳል የአማርኛውን ልዩነት አልገባሽም መሰለኝ። እዛ መዝሙረ ዳዊት 22 ላይ እኮ እኔ ክርስቶስ እንትኔን ይቀዳሉ ጨርቅ በጫጭቀው ይከፋፈላሉ እኮ አይደለም ያለው አይደለ? እኛ ግን አሱም አደረግን አይደል? ምክንያቱም ኢየሱስ ክርስቶስ መጥቶ ይሄንን ነበር የተናገረው ኤሎሄም ኤሎሄም አለ መስቀል ላይ። ስለዚህ አውቶማቲክሊ ወዴት ድሮ አደረግነው? ወደዛ ጥቅስ ማለት ነው እንጂ እኮ እዛ ጋር ኢየሱስ ክርስቶስ ብሎ አይደለም እዛ ጋር የተናገረው። ስለዚህ አንተ በምትለው ከሆነ ይሄም ለኢየሱስ አይደለም ብለን መደምደም እንችላለን ማለት ነው። ግን ይሄንን ትንቢት ፈጽሟል ኢየሱስ እያልኩ ነው። ፈጽሞታል። በ3ኛው ቀን እሱም ተነስቷል ማለት ነው። በ4ኛው ቀን ሳይሆን በ3ኛው ቀን። እሺ፣ ስለዚህ የጳውሎስ ትምህርት መጽሐፍታት ሲል እነዚህ መጽሐፍ አንብቦ ነው እሱ ይሄንን ኮንክሉድ ያደረገው ማለት ነው። ኦር ሊል የፈለገው መጽሐፍታት ሲል ግን እሱ ራሱ መስማማት እንችላለን። አንቺም ሀሳብሽን ገልጸሻል፣ እኔም ሀሳቤን ገልጫለሁ። ችግር የለውም። እዚህ ጋር ግን ጥቅሱን ኮንቴክስትን ተረድተሽው ከሆነ ጥቅሱ ራሱ ምንድን ነው የሚለው? ቆይ እስኪ ላሳይሽ አንዴ በቪዲዮ ርዕሱ ራሱ የእንትኑን ርዕሱ ይኸውልሽ ምንድን ነው የሚለው? ይሄ አንድ ጊዜ ባቢ ምንድን ነው የሚለው ርዕሱ? የእኔ እኮ ይደብራታል። ለምን እንደሆነ አላውቅም። ምን አልክ ዮናስ? 7 የእስራኤል ንስሐ ለመግባት ርዕሱ ራሱ ሲጀምር ማለት ነው። እያሳየች ነው እዚህ ጋር እዛ ጋር ወጥሽ ከሆነ ያስነሳናልና እኔ ያመጣሁት ጥቅስ ይሄ ነው። እንግዲህ ተቀበረም መጽሐፉም እንደሚል በ3ኛው ቀን ተነሳና ያስነሳናል አንድ ነው እንዴ? በፍጹም እየተናገረ ያለው ስለ እስራኤሎች ነው። ቆይሽ አንድ ጊዜ እንደው 1 ሰከንድ ከጠበከኝ ማለት ነው። በዚህኛውም ደግሞ እጅ እንጨባበጣለን። እዚህ ጋር ኮንክሉድ እናደርጋለን ማለት ነው። ማቴዎስ 12:40 ማቴዎስ 12:40 ምን አለ? እሱ ነገር እንዴት እንደሚሰራ ላሳየ ነው ይላል። ማቴዎስ 12:40 ምን አለ? ዮናስ በአሳ አንባሪ ሆድ 3 ቀንና 3 ሌሊት እንደነበረ እንዲሁ ይላል የሰው ልጅ በምድር ልብ
3 ቀንና 3 ሌሊት ይኖራል ይልሃል። ስለዚህ ዮናስ 1:17 ዮናስ የተዋጠው ምንድነው አሳነባሪ የሚባለው አሳነባሪው ማለት ነው። 3 ቀን ውስጡ እንዳደረ በብሉይ ኪዳን ይነግረናል። አልሞተም አይደል? በአሳነባሪ ማህፀን ውስጥ ሲቀመጥ ነፍሱ ከስጋው አልተለየም አይደል? አልሞተም። እንደሱ እኮ አይደለም ማቴዎስ ያለ መሞቱን አለመሞቱን ሳይሆን ያለ ዮናስ በአሳ ነባሪ ሆድ 3 ቀንና 3 ሌሊት እንደነበረ ይላል። እንዲሁ የሰው ልጅ which ክርስቶስ በምድር ልብ ውስጥ ማለት በመቃብር ውስጥ ማለት ነው 3 ቀንና 3 ሌሊት ይኖራል አለ። ሲኖር ነፍሱ ከስጋው ተለይቶ ነው ወይስ ነፍሱ ከስጋው ሳይለይ ነው? ኢየሱስ ክርስቶስማ እኮ በስጋው ሞተ እኮ ነፍሱ ከስጋው ተለይቷል አልተለየም? ስለ ስጋው ነው የሚያወራህ አይደል? ነፍሱ ከስጋው ተለይቷል አልተለየም? ተለይቶ ሞተ ስትል እኮ ነፍስ ከስጋ ስትለይ ነው አይደል? ስጋ በቃ መሬት ላይ ነው ያለው። አዎ። ስለዚህ ከአሳ ነባሪው ጋር ልታነጻጽሪው አትችይም። የአሳ ነባሪው የነበረበት እኔ አይደለም ያነጻጸርኩት፣ ኢየሱስ ነው እዚህ ጋር ያነጻጸረው። ማቴዎስ 12:40 ላይ እኔ አይደለም ያነጻጸርኩት። እሱ ዮናስ 3 ቀን እዛ እንዳደረ እኔም በምድር ውስጥ አድራለሁኝ አለ። ኢየሱስ ነው ያለው። ይሄንን እንዴት ታስተያዩዋለህ? አንተን አሁን እዚህ ጋር ለምን ተጻፈ ብለህ መጠየቅ ያለብህ። ኦኬ። ስለዚህ እኔም እኮ ከዮናስ ጋር ራሱ ከዮናስ ጋር የሚያነጻጽር ከሆነ አልሞተም ነው። የክርስቶስ አካል ነው አይደል? ስጋው አልተለየም ነው። ስጋው የሞተው ስጋው ምድር ውስጥ ነበር አይደለ? ተቀብሯል፣ ዘግተውበታል ይላል እኮ። ሬሳው ላይ ራሱ እኮ እንዳይወጣ ተብሎ እኮ በደንብ ነው የዘጉት ይላል። ተዘግቷል፣ ምድር ውስጥ ነበረ የኢየሱስ ክርስቶስ ስጋ ማለት ነው። እሺ በቃ እኔ ጨርሻለሁ። መጨባበጥ እንችላለን አይደል ወይስ አንችልም? በዚህም አንችልም። ባቢ እንትላልን ልጨብጣት ባቢ እንዳጨብጣት እዚህ ጋር ይሄ ሁላ ሬፈረንስ አጥቼ ካልጠበቀኝ እኔ ሁለተኛ ላወራህም አልችልም ማለት ነው። ምክንያቱም ከኔ ጋር ትችላለህ። እኔ ለመጨረሻ ሌላ ሰው ይቀየር። ሜሮን ሐሰን እያወራች የነበረው ያንን ዮናስ አልሞተም ነው። ያ ተአምር ነው። አሁን እኔ እዛ ላይ አይደለም ላወራ የፈለግኩት፣ ግን ዮናስ አልሞተም ተአምር ነው። 3 ቀንና 3 ሌሊት በአሳ ነባሪ ሆድ ውስጥ ቁጭ ብለዋል። ፊግሪቲቭ ነው እኮ አልኩህ። መኖሩ ምን ማለት ነው? ኢየሱስ ክርስቶስ ደግሞ በምድር ውስጥ ስጋው 3 ቀን እንደሚያድር ፊግሪቲቭ ወርድ ነው። የዮናስ ታሪክ ራሱ እኮ ኢየሱስ ክርስቶስን ፎርሻዶ እያደረገ ነው። አዳምጪ። ይኸውልሽ ፊግሪቲቭ ላንጉዌጅ ማለት ፈሊጣዊ ንግግር ማለት ነው። ይሄኛው ደግሞ ፕሮፌሲ ነው። ፕሮፌሲ ማለት ደግሞ ትንቢት ነው። ሁለቱ ደግሞ የተለያዩ ናቸው። ኢየሱስ እኮ ታዲያ ኑር እያነጻጸረ ነው ዮናስ እንደነበረ እኔም 3 ቀን ቆያለሁ። ቅድም አሁን የሰጠሽው ከባቢ ጋር ስታወር የነበረው የእግዚአብሔር ቃል ዘራ ታነቀ ምናምን ያልሽው ያ ፈሊጣዊ ንግግር ትይዋለሽ። ይሄኛው ደግሞ ፕሮፌሲ ነው። ፕሮፌሲ እና ፊግሬቲቭ ላንጉዌጅ የተለያዩ ናቸው ሁለቱ ማለት ነው። ስለዚህ እንትና የማነው ሐሰን እያለሽ ያለው ሁለቱ ኮምፔር እናርገ ከተባለ እንደ ፕሮፌሲው ከሄድን ራሱ እንትና ማነው ዮናስ 3 ቀንና 3 ሌሊት በአሳ ነባሪ ውስጥ ምን አልሆነም፣ አልሞተም። ያ ተአምር ነው። ኢየሱስ ግን ያንን ፕሮፌሲ ወይም ያንን ትንቢት ለኢየሱስ ነው ምትይ ከሆነ ኢየሱስ በመሬቱ በመቃብር ውስጥ ሞቷል። የሞተ አካልና ያልሞተ አካል ሁለቱ ተአምር ሊሆኑ አይችሉም እያለች ነው ሐሰን። እንደውም ወደ ሁለተኛው እንትን ፔጅ መግባት አልፈለገም። ገብቶሻል? ያ ሞተዋል፣ ኢየሱስ ሞተዋል። ስለዚህ ኢየሱስ ክርስቶስ እዚህ ራሱን ሲያነጻጽር ከዮናስ ጋር በቃ ተሳስቷል እያለ ነው። ትንቢቱ ራሱ በራሱ ጊዜ ስህተት ነው። ያኛው ያልሞተ አካል ነው። ዮናስ በአሳ ነባሪ ውስጥ ሲኖር 3 ቀንና 3 ሌሊት ሲያሳልፍ አልሞተም። ያ ተአምር ነው። አሁን መሆን ያለበት ኢየሱስን ተአምር ነው የጠየቁት። ተአምርን አሳየኝ ባሉት ጊዜ ምን አላቸው? አመንዛሪ ትውልድ ተአምርን ይሻልን እንዴ? ተአምር ደግሞ ከዮናስ ተአምር ውጭ ሌላ ላመጣላቸው አልችልም። የሰው ልጅ በአሳ ነባሪ ውስጥ 3 ቀንና 3 ሌሊት እንዳሳለፈ ሁላ የሰው ልጅን በመሬት እምብርት ላይ 3 ቀንና 3 ሌሊትን ያሳልፋል አላቸው፣ ወይም ይቆያል አላቸው።
ስለዚህ አሁን ያንን ነገር ልክ ኢየሱስ ኮት እንዳረገ ምን አለ? አዎ አሳ ነባሪ ውስጥ ሆድ ውስጥ እኮ ገብቶ ኖረ እኮ ዮናስ አይደል እንዴ? ኖረ ከዛ ወጣ። አይ መውጣቱ አለመውጣቱ ሳይሆን አሁን መጀመሪያ ወደ ዮናስ እንሄድና ዮናስ በአሳ ነባሪ 3 ቀንና 3 ሌሊት ሲያሳልፍ ሞቶ ነበር ወይስ በህይወት ነበር? አምሹር በአካሉ ከወጣ በህይወት እንደነበር ነው የሚያሳየው። አልሞተም ነበር አይደል? ያ ታምር ነው አይደል? እንደዚህ ሊትራሊ ልትወስድ አችልም። ኢየሱስ ክርስቶስ እሱ እንደቆየ ነው እንጂ ያለው የሱ ታሪክ የኔ ታሪክ ነው ብሎም አይደለም። ምንድነው ያለው? እሺ በቃ ይሄን ፓርት አልገባሽ። 3 ቀን እንደቆየ እኔም ቆያለሁ በምድር ላይ ብሎ እኔ እኮ አይደለም ይሄን ጠቅስ የሰጠው ኢየሱስ ክርስቶስ ያንን የሐሰን ፖይንት አልገባሽም እና እንለፈው፣ ችግር የለውም አናድርበትም። ሁለተኛው ፖይንት እንሂድና እዛው ላይ ያለ ዮናስ 3 ቀንና 3 ሌሊት ነው ያሳለፈው አይደል በአሳ ነባሪ ውስጥ? ኢየሱስ መች ነው የተሰቀለው? እሺ አሁን እንደዚህ አይነት ንጽጽር ጭራሽ አንቺ ማቴዎስ 12:40 ያለውን ነገር መጀመሪያ መረዳት አለበት። ይኸውልሽ ዮናስ እንዲሁ ነው እኮ ያለው፣ እንዲሁ ቆያለሁ ነው እንጂ ያለው እኔና እሱ አንድ ነን ብሎ አይደለም እዚህ ጋር የመጣው። እኔ ዮናስ ነኝ አላለም። ያንን ፕሮፌሲ ሊፈጸም የሚገባው ኢየሱስ ክርስቶስ በመሬት ተፈጸመ እኮ 3 ቀን ቆየ። እሺ ቆይ ስንት ቀን ነው ዮናስ የቆየ? 3 ቀንና 3 ሌሊት ነው ያሳለፈው አይደል? ኢየሱስ ክርስቶስ ምን አለ እዚህ ጋር? እንዲሁ የሰው ልጅ በምድር ሆርሱ 3 ቀንና 3 ሌሊት ይኖራል። ኤግዛክትሊ። ስለዚህ ዮናስ 3 ቀንና 3 ሌሊትን በአሳ ነባሪ ውስጥ ነው የቆየው። አሁን ወደ ዮናስ ተስማምተናል። ዮናስ በአሳ ነባሪ ውስጥ 3 ቀንና 3 ሌሊትን አሳልፈዋል። ኢየሱስ ደግሞ ያንን ታምር ደግማለሁ እያለ ነው። ገብቶሻል? አሁን ወደ ኢየሱስ ስንገባ ኢየሱስ የተሰቀለው ምን ቀን ነው? አርብ ነው የተሰቀለው። ጥሩ። አርብ ከተሰቀለ በኋላ ተቀበረ አይደል? አዎ 3 ቀን ነው ላንን ነው። አሁን ደግሞ እዚህ ጋር እሺ ሂድበት። እሺ ኤግዛክትሊ። ስለዚህ አሁን 3 ቀንና 3 ሌሊት ነው አሁን እዚህ ጋር ምን ፈልገው ደግሞ እሱንም ቃል እሺ ደግሞ እሺ እዚህ ጋር 3 ቀንና 3 ሌሊት ነው የምንፈልገው። ልክ እንደ ዮናስ 3 ቀንና 3 ሌሊት እንደነበረ ሁላ ኢየሱስም ደግሞ 3 ቀንና 3 ሌሊትን በመሬት እምብርት ውስጥ ማሳለፍ መቻል አለበት። ያንን ስናየው አይሞላም። ለምን ብንል ለምሳሌ ኢየሱስ አርብ ቀን ተሰቀለ እንበል። አርብ ከተሰቀለ አርብ ከሰዓት በኋላ ነው የተሰቀለው። ከፈለግሽ ሁለቱም ቀኖች ሙሉ አርግ ይሰጥሻለሁ። ግን እንደ የመጀመሪያ ምሳሌ ልሂድልሽና አርብ ከተሰቀለ ይህ ሰው የተቀበረው አርብ ማታ ነው እንበል። አርብ ማታ ከተሰቀለ ኢየሱስ ስንት ማታ ነው የሚያሳልፈው? አርብ ማታ አንድ ያሳልፋል፣ ቅዳሜ ማታ ደግሞ አንድ ያሳልፋል። ስንት ሌሊት ሆነ ማለት ነው? አርብ ሌሊትና ቅዳሜ ሌሊት 2 ሌሊት ብቻ አሳልፈዋል ማለት ነው። ለምን ከተባለ እሁድ ፀሐይ ከመውጣቱ በፊት መቅደላዊት ማርያም መቃብሩን ሄዳ ስታየው ባዶ ሆና አገኘችው ይላል። ፀሐይ ከመውጣቱ በፊት ሄዳ ስታየው ባዶ ሆና አገኘችው። ስለዚህ ኢየሱስ ያሳለፈው ስንት ሌሊት ነው ያሳለፈው? አርብ ሌሊትና ቅዳሜ ሌሊት ብቻ ነው ያሳለፈው ማለት ነው። አሁን ቀን ነው የሚቀረን። ቀን ስንቆጥር ደግሞ አርብ ከሰዓት ስለተቀበረ ሊሆን የሚችለው ቅዳሜ ቀን ብቻ ነው የሚሆነው ማለት ነው። ገብቶሻል? ስለዚህ ስንት ሌሊት አገኝተናል? 2 ሌሊትና 1 ቀን፣ እሱም ቅዳሜ ቀን ነው ያገኘነው። ለምን እሁድን አንቆጥረውም? እሁድ ከቆጠርነው ፀሐይ ከመውጣቱ በፊት ወጥቷል ወይም አድርገዋል ስለተባለ ቀብሩን ባዶ ስላገኘችው ማለት ነው። ኖ አርብ ቀን ሙሉ መቆጠር አለበት ራሱ ብለሽ የምታስቢ ከሆነ ስንት ቀን ይሆናል? አርብ ቀን አንድ ቀን ይሆናል። አዎ ቅዳሜ ቀን ደግሞ እንደዛ ነው። ኢየሱስ ክርስቶስ ቢፎር ደ ሰንሴት ነው። ስለዚህ ፍራይዴ ይቆጠራል እያልን ነው። እሺ ስለዚህ ፍራይዴ ቀን 1 ቀን በይልኝ። ፍራይዴ 1 ቀን በይልኝ። ቅዳሜ ደግሞ ስንት ቀን? ቅዳሜ ቀን አይደለም። ከዛ ምን ትቆጥራለህ? ፍራይዴ ናይት ቱ ሳተርዴይ ናይት ስንት ቀን ይሆናሉ? 2 ቀን ይሆናሉ። ቆይ 3 ቀንና 3 ሌሊት ማለት አሁን አርብ ቀን እዚህ ጋር አለ። አርብ 1 ቀን ይዘናል። እንኳን እሱ ራሱ ልስጥሽና ብዬ ማለት ነው። አርብ ሙሉ ቀን ሰጥቼሻለሁኝ። አሁን ደግሞ ማታ ወደ ሌሊት ስንሄድ ደግሞ አርብ ማታ አለ አይደል? አርብ ማታ ደግሞ 1 በይልኝ። ስለዚህ እዚህ ጋር ስንት አግኝተናል ማለት ነው? 1 ቀንና 1 ሌሊት አግኝተናል። እሱ ምንድነው? ፍራይዴ ዴይ እና ፍራይዴ ናይት 1 ሌሊት 1 ቀን አግኝተናል። አሁን ወዴት ነው የምንሸጋገረው? ወደ ሳተርዴ እየተሸጋገርን ያለ ነው። ሳተርዴ 1 ሙሉ ቀን አለ እና ሳተርዴ ናይት ደግሞ 1 ሌሊት አለ ማለት ነው። ስንት ቀን ሆነ ማለት ነው?
2 ቀንና 2 ሌሊት ሆነ ማለት ነው። አርብ ሌሊትና ቅዳሜ ሌሊት 2፣ አርብ ቀንና ቅዳሜ ቀን ደግሞ 2። ስለዚህ 2 ሌሊት 2 ቀን ሆነ ማለት ነው። ፀሐይ ከመውጣቱ በፊት ደግሞ ስላረገ ወይም ደግሞ ቀብሩ ስላልሆነ እሁድን አንቆጥረውም። እሁድ እቆጥራለሁ ብለሽን ደግሞ ምትሄጂ ከሆነ ፀሐይ ከወጣ በኋላ ነው የወጣው ብለሽ ምትሄጂ ከሆነ ስንት ቀን ይሆንልሻል? 3 ቀንና 2 ሌሊት ይሆንልሻል። ካልሆነ 2 ቀን 2 ሌሊት ነው የሚሆንልሽ። ከዮናስ ጋር ልታገናኘው አቺም አራቱም የሂሳብ ስሌቶች ብትጠቀሚ ሊመጣልሽ አይችልም። ፔሬድ ልትጨብጣት ነው። ይገርማል። ተስማማሽ? ነገር ግልጽ ሆኖ ሳለ ይሄን ያህል ተስማማሽ? ይገርማል። ተስማማሽ? አንተ ቆጠርክ። እሺ ቁጥር የለኝና ፈርስት ኦፍ ኦል ምን የሚባል ነገር አለ። እኔ ራሱ እያየሁት ነው። ቢካዝ ኢትስ ጉድ ዳት ዩ ብራት ዳት አፕ ለራሴም ትምህርት ይሆናል። ግን አይሁዶች የታይም የሚቆጥሩበትን ስልት ማወቅ አለብህ መጀመሪያ። እሺ ምን ይላሉ? ፓርት ኦፍ ዴይ ፍራይዴ ኢኳልስ ቱ ዴይ 1 ይሉታል። ኦኬ የነሱ አቆጣጠር አለ። ስለዚህ ለዮናስም ይሰራል ማለት ነው። ኦል ሳተርዴይ እሺ ቆይ ልነግርህ ነው። እሺ በእንግሊዘኛውን እያነበብክ ያሉት ፓርት ኦፍ ፍራይዴ ኢኳልስ ዴይ 1 ኦል ሳተርዴይ ሳቤት ይልና ዴይ 2 ፓርት ኦፍ ሰንዴይ ኢዝ ዴይ 3 this is how they counted the days. okay you get it? go ahead I'm listening. ኦኬ ስለዚህ 3 ቀን የሚለው ነገር እዚህ ጋር ይነግርሃል ማለት ነው። እነሱ የነሱን አቆጣጠር 3 ሌሊት አምጪልኝ። አሁን ምን ይላል? after 3 days equals to ይላል until the third day. okay after 3 days I will rise and I asked the guard on the third day on the third day ይላል until the third day ማቴዎስ 27 ላይ ተጻፈውን ይነግራል። same event, 2 ways to say it, 3 days and 3 nights. ይኸውልሽ ጥያቄው 3 ቀንና 3 ሌሊት ነው። አሁን በጁሾች ማቆጣጠር አይኖ የጁሾች አቆጣጠር እኮ እየሄድኩ እኮ ነው። ምክንያቱም እነሱ በሚቆጥሩበት መንገድ እየሄድን ነው። ይገባኛል። የጁሾች አቆጣጠር ለሌላም ጊዜ ሊጠቅምሽ የምፈልገው ነገር ጁማ ቀን ወይም አርብ ቀን ከፀሐይ ከጠለቀ በኋላ ቅዳሜ ይገባል ማለት ነው። ሌይሉ ቅዳሜ ይባላል። ገብተሻል? እንደውም ከሙስሊም አቆጣጠርና የነሱ አቆጣጠር በጣም ስም ይላል። እሺ let me break it down። እሺ ምን ይላሉ መሰለ? ኦኬ ፍራይዴይ ዴይ 1 ነው። says ላምበቦ በእንግሊዘኛው Jesus died mid afternoon 3 p.m. okay is buried before the sunset ማርቆስ 15 ላይ ይናገራል። እሺ ከዛ that partial Friday counts as day 1. okay go ahead. so Friday day 1 Saturday okay Saturday Sabbath ይባላል day 2. okay we know tomb closed tomb closed ይላል full day in the tomb day 2 ሁለት ቀን ሬሳው ቆየ ማለት ነው። አሁን you see day 2 ሆነ ሁለት ቀን ሬሳው Sunday the first day of the week day 3 okay before / at dawn የሚባለው ማለት ነው። before ምን ማለት ነው? ቆይ እሺ ምን ማለት ነው በአማርኛ ትርጉሙ? ዳውን የሚሉት ምንድነው? ፀሐይ ከመውጣቷ በፊት ከመውጣቷ በፊት ዳውን የሚሉት ነገር ማለት ነው። ኦኬ the woman finds the tomb empty Jesus has risen right? okay ስለዚህ እዚህ ጋር that early Sunday is portion day 3 okay እዚህ ጋር አሁን ስንረዳው ፀሐይ ሳይወጣ ከሆነ ፀሐይ ከመውጣቱ በፊት ከሆነ አሁንም ሌይሉ ወይም ደግሞ ቅዳሜ ሌይል ነው አይደል? ላይክ ናይቱ ቅዳሜ ነው አይደል? ሰንዴ ፀሐይ እስካልወጣ ድረስ ፀሐይ አልነጋምና ሰንዴ አልገባም። ምክንያቱም ፀሐይ ከመውጣቱ በፊት ነው። ያ ማለት ከሌሊቱ 10 ሰዓት ወይም ከሌሊቱ 11 ሰዓት ምናልባት አንቺ እዚህ እንዲመችሽ ባለሽበት ሀገር ላይ ላይክ 5 o'clock in the morning ወይም ደግሞ 6 o'clock in the morning ነው። ፀሐይ ግን አልወጣም። ያ ማለት ሌይሉ ወይም ደግሞ ማታው ቅዳሜ ማታ ነው። ግን እንደውም ደግሞ ልውሰደው ደግሞ ካልሽው እሺ ከዛ እሺ እሱን ለምንድን ታውቃለህ? እንዴት እንዳዩት ታውቃለህ? እዛው የነበሩ ሰዎች ሉቃስ 24 21 ላይ ምን አሉ? እኛ ግን እስራኤልን እንዲቤዥ ያለው እርሱ እንደሆነ ተስፋ እናደርግ ነበር። ደግሞም ከዚህ ሁሉ ጋር ይህ ከሆነ ዛሬ ሶስተኛው ቀን ነው አሉ ይላል አይደል? ሶስተኛው ቀን ነው ብለው እነሱ ራሱ ኢየሱስ ክርስቶስ ቀኖቹ ቁጥራቸው
ቀኖቹ ቁጥራቸው ይኸውልሽ ለምንድን ኮንፊውዝ የምታደርገው ነው? ራስሽ ነው ኮንፊውዝ የሆንሽው። እኔ አይደለም ኮንፊውዝ ያደረግሽ። እኔ እኮ አስቀምጬልሻለሁ። እሺ ምን አሉ እነሱ እኮ አሉ። ይኸውልህ አቆጣጠሩ ዛሬ ሶስተኛው ቀን ነው ከሞተ ቁጥራቸው ፍራይዴ አንድ ቀን አለ አይደል? ፍራይዴ ዴይ አለ አይደል? ፍራይዴ ሙሉ ቀን ሰጥቼሻለሁኝ። ኢቭን አሁን እነሱ እንዳሉሽ ሶስተኛ ቀን ቆጠርኩልህ እኮ አንድ ቀን ብዬ ፍራይዴ ስታርቱን አልኩ፣ ሁለተኛውን ቀን አልኩ፣ ሶስተኛውን አልኩ። አሁን ምንድነው አንተ ዲስክሬዲት ማድረግ የፈለከው ኢየሱስ ክርስቶስ? እሺ የዮናስም አቆጣጠር ደሴምቲንግ ቢሆንስ? አሁን ዮናስም 3 ቀን የዮናስ አቆጣጠር ኢየሱስ እንደተናገረው 3 ቀንና 3 ሌሊት በአሳ ነባሪ ሆድ ውስጥ እንደቆየ ሁላ የሰው ልጅም 3 ቀንና 3 ሌሊትን በመሬት እምብርት ውስጥ ያሳልፋል አለ። ወይም አሳለፈ እኮ ይሄ 3 ቀን ቆጠርኩልህ። መች ቆጠርሽልኝ? 3 ቀን ማለት ምን ማለት ነው? 3 ማለት እኮ 3 ቀን ማለት አርብ ቀን፣ እሁድ፣ ቅዳሜ ቀን፣ አርብ ማነው ሰንዴ 3 ቀን ይሆናል። ሌሊቱም ደግሞ ቁጠሪም 3 ሌሊትና 3 ቀን ነው የሚሆነው። ለምሳሌ አሁን ዛሬ ያለንበት ምን ቀን ነው? ዛሬ ምን ቀን ነው ያለነው? 3 ቀን የሚሆነው እንዴት መሰለሽ? ላስረዳሽ። እንደ ጊዜ ውስጥ አባቢ ከዚህ በላይ አላወራም። ይኸውልሽ ሰኞ ቀን አለ፣ አንድ ቀን ትይዋለሽ። ሰኞ ቀን ነው። ሰኞ ማታ ትይዋለሽ፣ አንድ ማታ ነው። ሰዓት ቆጥሮልናል። አሁን ዮናስ ቆይ ልንገርህ፣ 64 ቆይ ልናገር 3 ቀን እኮ ቆጥሬልህ እኮ አላምን አልክ እኮ አንተ። አሁን እዚህ ጋር ዮናስ ቆይ ስማ፣ እሺ 3 ቀንና 3 ሌሊት ቁጠሪ። 3 ሌሊቱ በሰዓት ተቆጥሯል። አሁን እኔ በሰዓትም ይቆጠር በደቂቃም ይቆጠር። ይኸውልሽ ሌሊት ማለት አንተ ብቻ the first person ኢየሱስ አሁን በዚህ እንኳን አቆጣጠር እየነገርኩ day 1 የሚባለው ፍራይዴ day 1 ይባላል፣ መቆጠር ይችላል። ኦኬ ከዛ ደግሞ ሳተርዴይ day 2 ነው። ሰንደይም ሌሊትም ቢሆን 3ኛ ቀን እንደሆነ እያሳየው ነው። ሰዓቱ ግን አይገጥምም። ለምን ትላለህ ነው? አማርኛ አይደለም አገስትንሽ የሆነ የአማርኛ ችግር ይሁን ያለብሽ ወይም ደግሞ አይደለም። አንተ ብቻ ነህ 3 ቀን አይደለም ብለህ የመጣኸው ናሲር። በዚህ እንስማማ። ይኸውልሽ 3 ቀን የሚለው ምን መሰለሽ? 3 ቀን አይደለም እያለ ያለው 3 ቀንና 3 ሌሊት ነው የሚለው። 3 ቀንና 3 ሌሊት እኮ ቆጠርኩልህ እኮ አንተ ምንድነው ሰዓት እኮ ከዓርብ ጀምረሽ ቁጠሪ። እሺ አሁን እዚህ ጋር ያነበብኩልንም ዲስክሬትድ አደረከው። ሉቃስ 24 ለምንድን ነው 3 ቀን ያሉት? እነሱ ስላልገባቸው እኮ 3 ቀንና 3 ሌሊትን ቆጠሪያቸው። አይመጣም፣ ሂሳቡ አይገጥምም። ፕሮፌሲ ሮንግ ነው እያልንሽ ነው ያለ ነው። ይሄ ዝም ብለው ቅድም ሐሰን እኮ አስቀምጦልሻል። ሐሰን ያስቀመጠልሽ ነገር ምን አለ? ኦልድ ተስትመንት ላይ ያለው ቃል እያመጡ ማቴዎስም ሆነ ሉቃስም ሆነ ወይም ጳውሎስም ሆነ እያመጡ ምን ያደርጋሉ? ለኢየሱስ ክርስቶስ ይሰጣሉ። ያን የሆነ ክሮስ ኤግዛም አያደርጉም። እንደዚህ አይነት ጊዜ ቴክኖሎጂ አልነበረምና የሆነ ክሮስ ኤግዛም የሚያደርጉበት ነገር ሁሉም ባለበት። እሺ እንድገመው ደጋሚ ቁጠሪ ምንም እንድታነብልኝ ፍራይዴ 1 ፍራይዴ ቀን 1 ጨርሰናል። እዛ ጋር አንድ ቀን መሆኑ እሺ የፍራይዴ ደና ቀን 1 ብለናል። ፀሐይ ከመጥለቋ በፊት ሰዓት አይደለም እየቆጠርን ያለ ነው፣ ቀን ነው እየቆጠርን ያለ ነው። እሺ ቅዳሜ ፍራይዴ 1 ብያለሁ። እሺ ሳተርዴይ ዴይ 2 ሳተርዴይ 2 ዴይ ኦኬ ሰንዴይ ዴይ 2 ነው የሚሆነው ወይስ ኖ ሰንዴይ ኢቭን ራሱ ፀሐይ አሮን ወና መኪና አርጊውመንት ፀሐይ ከመውጣቱ በፊት ነው የሚለው። ልስጥሽ እንዳውም ሰንዴው ሙሉ ቀን ልስጥሽና እሺ 3 ዴይ ቁጥር ያለውኝ አሁን 3 ሌሊት ቁጥር ያውን 3 ሌሊት ቁጥር ሌሊቶቹ በእነዚህ ቀኖች ውስጥ ኢንክሉድድ አያደርግም። ፍራይዴ ናይት አለው አይደለ? እሺ ፍራይዴ ናይት አለ፣ ሳተርዴ ናይት አለ። ኖ ሳተርዴይ ማታ ላይክ ለሴ አሁን ሳተርዴይ አሁን እኔ ጋር ስንት ነው? 12 ሲሆን ይቀየራል ሰዓቱ አይደል? ቆይ ነው እኔ እኮ አንተ ነው ኮንፊውዝ የምታደርገኝ። እኔ ሰዓት ምናምን እያልክ በጣም ኮንፊውዝ አደረከው። 3ኛ ቀን ቆጠርኩልህ እኮ አርብ፣ ቅዳሜ፣ እሁድ ብዬ 3 ቀን ቆጠርኩልህ። አንተ ምንድነው ሰዓት ነው እየቆጠርክ ያለኸው?
which is not right። አንድ ሜሮን ሀሳቤ ላስቀምጥላችሁ ላሉት ማለት ነው። ያ ጀማ ከታች ያላችሁ ማለት ነው እንድትሰሙ። አንተ ብቻ ነው 3 ቀን አይደለም ያልከው። ራሱ ሉቃስ 24 ላይ 3 ቀን ብለው የተረዱትን ነገር አንተ ባቢሎን ባቢሎን ሊሰጥሻል። አንቺ ሀሳብሽን ሰምራይ ያለሽና በሰላም ለማውራት ከታች ያላችሁ ያ ጀማ ይሄ ነገር የሚያወራው ኢየሱስ ለዮሐንስ 3 ቀንና 3 ሌሊት በአሳ ነባሪ ውስጥ ይቆያል እንደተባለ ሁላ የሰው ልጅም በመሬት ውስጥ 3 ቀንና 3 ሌሊት ያሳልፋል ብለዋል። ስለዚህ አሁን ኢየሱስ የተሰቀለበት ስንፈልግ ምን ቀን የተሰቀለው? አርብ ቀን የተሰቀለው። እንደነሱ አስተምሮት አርብ ከሰዓት በኋላ ነው የተሰቀለው ይባላል። ከዛ በኋላ ግን ፀሐይ ሳይገባ ፀሐይ ከገባ በጅሁሾች ካልቸር መሰረት ሳባ ይገባል። ሳባ ደግሞ ምንም ነገር እንዳያደርጉ የተከለከሉበት ነው ህጋቸው ላይ ቅዳሜ ቀን ምንም ነገር እንዳያደርጉ ተብለዋል። በጅሁሽ አቆጣጠር ፀሐይ አርብ ፀሐይ ከገባ በኋላ ሌይሉ ምን ይሆናል? ቅዳሜ ሌይል ነው የሚሆነው። ያ እንዳይሆንባቸው ምን አረጉት ነው የሚባለው? ከመስቀል ላይ አውርደው ቀበሩት ነው የሚባለው። ስለዚህ ይሄኛው አንደኛው ምሳሌ ነው። ያንን ምን ትሰጧቸዋላችሁ? ኢቭን እንኳን ፀሐይ ለመግባት 2-3 ደቂቃ ቢቀረውም ምክንያቱም ሌይሉ ሳይገባ ፀሐይ ከገባ በኋላ ከመግሪብ በኋላ ምን ይባላል? ሌይሉ ቅዳሜ ስለሚሆን ማለት ነው። በኋላ ተቀበረ። አንድ ቀን ነው የምትሰጡት። እዚህ ጋር ፍራይዴ ቀን ሙሉ ስጧቸው፣ እንዳለ ሙሉ ቀን ስጧቸው። አንድ ፍራይዴ ይላ ወደ ማታ ደግሞ ስንሄድ ፍራይዴ ናይት አንድ ይሆናል ማለት ነው። ስለዚህ ፍራይዴ ቀንና ማታውን ስናይ አንድ ቀን አገኘን፣ አንድ ሌሊት አገኘን። አሁን ወደ ቅዳሜ እንሻገራለን። ቅዳሜ አንድ ቀን አለ፣ አርብ ቀን ደግሞ አንድ ቀን አግኝተናል፣ 2 ቀን ይሆናል ማለት ነው። ሌይል ደግሞ ስንሄድ ፍራይዴ አንድ ማታ አግኝተናል፣ ቅዳሜ ደግሞ አንድ ሌሊት አለ፣ 2 ይሆናል ማለት ነው። በእነሱ አስተምሮት ፀሐይ ከመውጣቱ በፊት ሰንዴ ከመምጣቱ በፊት ቅዳሜ ሌይል ወይም ደግሞ ከጠዋቱ 11 ሰዓት ፀሐይ ከመውጣቱ በፊት ስላወጣ ስንት ቀን ይሆናል ማለት ነው? ቅዳሜ ቀንና አርብ ቀን 2 ቀን፣ ቅዳሜ ማታና አርብ ማታ 2 ቀን 2 ሌሊት ነው የሚሆነው። እንደውም ፀሐይ ከወጣ በኋላ ነው ካሉ ደግሞ ከተከራከሩ ሰንዴ ሙሉ ቀን ስጧቸው። ስለዚህ 3 ቀንና 2 ሌሊት ነው የሚሆነው። በምንም አይነት ሂሳብ ስሩት ያንን ዮሐንስ ላይ ማነው ዮናስ ላይ የተከሰተው ነገር በኢየሱስ ክርስቶስ አይከሰትም። ፔሪድ ጨርሻለሁ። ቴንክ ዩ ባቢ። ስለዚህ አስቴር ላይ ሐሙስ ላይ መንጠልጠል ነበር። 72 ሰዓት አይደለም። ይቅርታ ባቢ ከመሄድ በፊት አስቴር 3 days night and day የሚለው ላይ ማለት ነው 72 ሰዓት በሷም ሰዓት አልተቆጠረም። on the third day ብሎ ማለት ነው 72 አሁን ደሴ ማቆጣጠር ነው ነው ግን በሶስተኛው ቀን ብሎ ነው ሆኖ አይመጣም። እሱም ላይ ያለ ሌላም ቦታ ላይ ተጽፈዋል እንደዚህ አይነት ነገሮች። አንደኛ ሳሙኤል 30 ላይ ይላል ደሴም ሲኔሪዮ። ስለዚህ አሁን አንተ ያልከው ነገር በጣም ኢንቫሊዴት ያረገዋል ያልከውን ነገር ማለት ነው። 72 ሰዓት መቁጠር አትችልም። 3 ቀን 3 ናይት ለማለት ቆይ 3 ናይት 3 ማታ 3 ሌሊት ለማለት እሺ። ክርስቲያን ስኮላሮች ራሱ ይሄን ነገር ምንም ነገር እንትን ያጡበት ነው። በቃ this is nothing ሊያስማሙት ያልቻሉ ትልቁ ነገር ይሄን ነገር ነው። ብዙ ክርስቲያን ስኮላሮች በትክክል ነገር እውነትን መጋፈጥ የማይፈልጉ ይሄ ነገር ዲፌንድ ሊያደርጉት አይችሉም። ካልሆነ እንደውም አንዳንዶቹ ምን ይሞክራሉ? ምንድነው የሚባለው? ሐሙስ ተሰቀለ ብለውም ሊያመጡት ይሞክሩ ነበር። ግን እሱም አሁን ፌል ያደርጋል። 4 ቀንና 3 ሌሊት ይሆናል። በምንም አይነት ሂሳብ ስሩት አይገጥምም ባቢ። እና ይሄ ነገር እንደውም ዲፌንድ አያደርጉትም። በዚህ ብዙ ክርስቲያኖች አይከራከሩም። ለዚህ ነው ዮናስን ፕሮፌሲ ስታመጣላቸው ብዙ ክርስቲያኖች ይሸሻሉ። እና አይደለም ብለሽ የምትሞግቺ ከሆነ ጉላክ ሜሮ ይሄ ደሴብ ኮንሴፕት እኮ አስቴር መጽሐፍ ላይ አለ እያልኩ ነው። አንተ ባልከው መሰረት ማለት ነው። አስቴር መጽሐፍ ቁጥር 4:16 እስከ 5:1 ላይ ይሄው ሲኔሪዮ ተጽፏል። ግን 3 ቀን ነው የሚለው። እሺ እኔም ጨርሻለሁኝ።
አላችሁ ወይስ እኔ ጋር ነው የተቋረጠው? ጨረሳችሁ ነው? ኑር አዲስ እኔ አለሁኝ። ትንሽ እንደ ውሃ ልጠጣ ብዬ ነው። እንደ ሁላችንንም እኮ ጨበጠችናል። ወጣች እንዴ? ሳላል ትወጣለች። ይሄ እኮ ግልጽ የሆነ ነገር እኮ ነው የምትከራከረን እና ምንም ግልጽ የሆነ የተቀመጠ ነገር እኮ ነው። 3 ሌሊትና 3 ቀን የተባለው ነገር አስቴር ጋር ትሄዳለች። ደግነቱም ወደ ማሞ ጋር አልሄደችም። አስቴር ማሞ አይ ደስ የሚለው ነገር ሰው በጸባይ መወያየቱ ነው እና ማለት ከባድ ነው። ሰው እየተነገረው እንትን ያለው ያደገበትን ጉዳይ በአንዴ እንትን ለማድረግ በጣም ከባድ ነው እና እኔ አሁን የምፈልገው ሰው ማንን ነው? ቲማቲምን ነው። ቲማቲም ነኝ ፀሐይ የመታኝ፣ ቲማቲም ነኝ ሁሉም የነካኝ፣ ቲማቲም ነኝ የትም ልክ ነው፣ ቲማቲም ነኝ ከታች ትክክል ነበር ስፈልግ የነበረው አልመጣችም እና ኦኬ የላከላት ሰው የለም ማለት ነው። ለመጨባበጥ እኮ ነበር እኮ እኔ ቲማቲምን ጥሯት ብዬ ያልኩት። ዝም ብዬ በቃ ለመጨባበጥ ሰላም ለመባባል ብዬ ነበረ። እንዴት ናችሁ ታዲያስ? ሬይነር፣ ያሲው፣ ኑራዲስ አውሩ እስኪ። ባለፈ ምን ሳስብ ነበር መሰለ ባቢ፣ መንገድ ላይ ስትሄድ አልኩኝ። ለምሳሌ እኔ እናንተ መንገድ ላይ የሄድን ኢየሱስ በነበረበት ጊዜ ዮሴፍን አገኘ ነው እንበል። አንተ ዮሴፍን አገኘ ነው እንበል። አንተ ዮሴፍን አታውቀውም፣ እኔ ግን ዮሴፍን አውቀዋለሁ። እናም ሳስተዋውቅህ እንዴ ባቢ ይሄን አታውቀውም እንዴ የእግዚአብሔር እናት የሚያገባው እኮ ዮሴፍ ነው ተዋወቀው ብዬ ሳስተዋውቅህ ጭንቅላት ላይ ምንድን ነው የምታስበው? ሰዎች እንደሚናገሩ ማለት ነው። ገብቶሃል? ይሄንን እንደ ዮሴፍን አታውቀውም እንዴ የእግዚአብሔር እናት የሚያገባ ዮሴፍ እኮ ነው እንዴ እሱ ነው እንዴ የእግዚአብሔር እናት የሚያገባ ዮሴፍ እሱ ነው እንዴ ብለህ ስትተዋወቀው አስበው። ከባድ ነው። የዛን የነበሩ ሰዎች የእግዚአብሔር እናት ብለው አይደለም አሁን እንትን ሲሏት የነበሩት እንጂ በእኛ ዘመንማ ልክ ነህ። በጣም ከባድ ነው። በጣም ከባድ ነው። በጣም ከባድ ነው። አንዳንዴ እኮ ብዙ ነገር እኮ ያሳስብሃል እኮ ሰው ነህና፣ ያው ኢየሱስ ፍጹም ሰው ፍጹም አምላክ ነው ይሉናል እና ያው ዮሴፍ ከባለቤቱ ጋርም ሲሆን ፍጹም አምላክና ፍጹም ሰው አጠገባቸው ተኝቶ አንተ ጭንቅላቴ በጣም ሲቀፈኝ በጣም ከባድ ነው። ይህ ነው ወራም ታውቅ ነበር ይገባሃል እያልኩ ያለሁት ነገርና ዝም ብዬ እንደዚህ ነገር ሳስብ ነበር። ሰዎች እንዴት ነው አለክ ጭንቅላታቸውን አምኖ የሚቀበለው? እንዴት ነው አምኖ የሚቀበለው? ለዛውም በአሁን ጊዜ ብዙ ነገር ማንበብ በምችልበት ብዙ ነገር መጠየቅ በምችልበት ጊዜ ላይ ሆነ ያንን ነገር አስበው ፍጹም አምላክ ፍጹም ሰው ቤት ተኝቶ ሌላው ደግሞ ሌላ ስራ ይሰራል። እንዴት ነው ነገር እዩ አምኖ ጭንቅላት አምነ የምትቀበለው እያልኩኝ ነበርና ብቻ ከባድ ነው። ቅድም ደንገጥ አልኩ ሬሳው የተቀበረው ምናምን ብላችሁ ስታወሩ ዮኒ ዝም ብዬ ጠየቅ ላድርግህ አስቤ ነበረ። እሺ ችግር የለውም። እግዚአብሔር ሞተና ሬሳውን ገንዘው ወደ መቃብር ስፍራ በአራት ሰዎች ተሸክመው ሲወስዱት እንደ መስማት እንደ ማየት ያስደነግጥ የለም። የማይንቀሳቀስ ምንም የማያውቅ የማይተነፍስ ሆኖ ሰማይና ምድርን የፈጠረ አምላክ ሬሳውን ገንዘው መቃብር ስፍራ አወረዱት። ከዛ ደግሞ ጭቅጭቅ ፈጠረ። አይሁዳውያን መጡና ከመቃብሩ ሰርቀው የሆነ ቦታ ላይ ቀበር ነው ብለው አሉ። ግን ክርስቲያኖች መጡና ሞትን ድል አድርጉ መቃብሩን ፈንጥቆ ወጣ፣ ተነሳ፣ ከዛ አረገ። አይ
በጣም ከባድ ነው። በጣም ከባድ ነው። እጅግ በጣም ከባድ። ሰው ለምን ራሱን ያመልካል? ራስን እንደማምለክ እኮ ነው። ጓል መቀሌ እንዴት ነህ? ሰላም ቲማቲም ነው? ማን ነው? ቲማቲም ማሂ ነች። እኔ ማሂ እወዳታለሁ። ቲማቲም እኮ ግን ጥሩ ነው አይደለ? ቲማቲም አጠይውም እኮ ቲማቲም እኮ ይሄ ጤና ያለው ቲማቲም አይደለም። ቲማቲም ማርካቶ የምታውቂ ከሆነ አዲስ አበባ መሀል ምንድን ነው የትም ቦታ ነው ፀሐይ የመታው ቲማቲም አለ ለምሳሌ ገብቶሻል። ከዛ የሚገዙ ደግሞ ሁሉም ሰው ይነካከዋል ፀሐይም ይመታዋል ምናምን። በአንድ ቀን ነው የሚበሰብሰው። ገብቶሻል? እየተረዳሽ ነው? ይበሰብሳል ቲማቲም እና ጥሩ ነው። የሚነካካው ሲበዛ ቶሎ ይበሰብሳል። ገብቶሻል? እና ማይም ልክ እንደበሰበሰ ቲማቲም ነች። ሁሉም የነካካት በቃ ምንም ህይወት የላትም በስብሳለች ለማለት ነው። ይቅርታ አድርግልኝ። ፎቶዋ ግን መለጠፍ አልፈለኩም ነበረ። ሰውን ይላከልኝ ማይ ታውቃታለህ ወይ አለኝ። አላውቃትም። ለምን አለክልህም እንደው አድርገው ነው ብዬ ከዛ ላከልኝ። በጣም አመሰግናለሁ አልኩት። ችግር የለውም ላንተ የማይሆን ነገር የለም ነው ያለኝ በውስጥና። እንዴት ነሽ? እኔ በጣም ደህና ነኝ። እኔ ግን ቲማቲም በጣም እወዳለሁ። የፈለገ ሰው ቢነካካውም ቲማቲም ጥሩ ነው። ቲማቲም ጥሩ ጥቅም አለው። ፍሩቱም ነው ቬጀቴብልም ነው። እረፍ በእናትህ ተው። እኔ ማሂ እወዳታለሁ። እኔ በጣም ግራ የተጋባ ሰው ብዙ ጊዜ ኢትስ ኦኬ። እንዴት ናችሁ? እንዴት ነህ? ክፉ ነህ ግን በጣም ሸይጣን ወይ በስመ አብ። ለምን ክፉ ነህ? ተው ተባቢ። እኔ የሆነ ነገር እየሰማሁ ነበር። ሰላም ናችሁ የሀገሬ ልጆች? አልሐምዱሊላህ እግዚአብሔር ይመስገን ሰላም ነኝ ስትይ ነበረ። እንዴት በጣም እኮ እንትን ነው። ወዴት እንትን ነው በቃ ላይክ እኔ አትጠይቀኝ እሺ። እኔ ምንም ጥያቄ እንዳትጠይቀኝ ፕሊዝ፣ ሪስፔክትፉሊ አስኪንግ ኦኬ። ማለት መናገር ኖርማል ብዙ መናገር ቀለል ያለ ነው ኢትስ ኖት ዘ ራይት ታይም። ብዙ መናገር ብዙ ነገር ያመጣል እና አንዳንድ ጊዜ ብዙ ጊዜ ዝም መርጣለሁ። ዝም የማዳመጥ ለምን ብዙ ነገር ያስተምረኛል እኔ ሳዳመጡ ማለት ነው። እና ኢትስ ኖት ዘ ራይት ታይም ቱ አስክ ሚ ኤኒቲንግ። በቃ that's it። እኔ ቀለል ያለ ጥያቄ ብጠይቅሽ ምንም ችግር የለውም እኮ ቀለል ያለ ጠይቀኝ ግን ጠይቀኝ። መመለስና አለመመለስ ደግሞ የኔ ፈንታ ይሆናል። ዋይት ገባኝ። እሱማ ቃለው እኮ ግድ አዎ፣ እሱማ ቃለው እኮ እኔ መመለስ አለመመለስ እኮ ትችያለሽ። ገብቶሻል? እኔ አሁን ጥያቄ ለመጠየቅ ሲያስፈቅዱ ለምንድን ነው የምታስፈቅዱት ነው የምለው። ምክንያቱም የመጠየቅ መብት አለ፣ እሱ ደግሞ አለመመለስ ይችላል እላለሁ። ገብቶሻል? እና ጠይቅሻለሁ፣ ከተመቸሽ ትመልሸዋለች፣ ካልተመቸሽ ደግሞ ላሽ ማለፍ ነው አይደል? እኔ በጣም የሚገርምሽ ነገር እንደዚህ ሰው ሃይማኖት ሲቀይር መጠየቅ በጣም ነው ደስ የሚለኝ። ጥሩ አዎ፣ መጠየቅ ደግሞ ጥሩ ነገር ነው፣ ምንም ችግር የለውም። እና መጠያየቁ፣ መቀራረቡ፣ ማውራቱ መልካም ነገር ነው ብዬ ነው የማስበው። እና ጓል መቀሌ እንደው ውስጤ ነው የጠየቀኝ ይሄ እንደው ሰልማለች። አንዳንድ ሰዎች ሰልመው እስልምናን በእነሱ ህግ ሊያስኬዱት ይፈልጋሉ፣ በራሳቸው ህግ ማለት ነው። እስልምና ደግሞ የራሱ የሆነ ህግ አለው። በሱ ህግ ለመገዛት ነው እዛ ውስጥ የምትገባውና ጓል መቀሌ እንዴት ነሽ? እዛ ውስጥ እንዴት ነው? ግድ ከመጀመሪያው ጥያቄ አጠያየቅ ስህተት ነው። ምክንያቱም ሃይማኖት ይቀይራሉ። እኔ ሃይማኖት የለኝም ነበር፣ ሃይማኖት የሚባል የለኝም ነበር። እዛ ላይ መጀመሪያ ስህተቱ ላስተካክለው። ጥያቄው ሃይማኖት ይቀይራሉ። I didn't change any religion። እኔ አላህ የሚባል አንድ ፈጣሪ አለ ብዬ ተቀብያለሁ። that's it, no more no less። በቃ ይሄንን ነው። ሃይማኖት ቀይሬ አይደለም። ሃይማኖት የለኝም ነበር። I was somebody lost። I was lost እና
አላህ የሚባል ፈጣሪ ብቻ ነው ያለው ብዬ ተቀብያለሁ። ዳትስ ኢት። ሌላው በሂደት የምማረው ነገር ነው። አሉ ጥሩ ጥሩ ሰዎች ማስረዳት ችሎታቸው ከፍ ያለ ያስተምሩኛል። እቀበለዋለሁ አልቀበለውም ሌላ ጥያቄ ነው። ይሄ የምቀበለውና አልቀበለው የምለው ነገር አይደለም፣ በሂደት የሚታይ ነገር ነው። ዳትስ ኢት። ይህንን ነው መልስ የምሰጥህ ባቢሎን። አዎ አንድ የሚያደርጋቸው ነገር ወደ ሃይማኖቱ በመግባት አንድ ናችሁ ተመሳሳይ ናችሁ በሚለው ነው እንጂ ባለፈውም ነግረሽኛል። ሃይማኖት እንዳልነበረሽም አውቃለሁ እኮ እኔ በሆነ ተቋም ውስጥ እንዳልነበረሽ አውቃለሁ። ግን አንቺና እነሱ አንድ የሚያደርጋችሁ ነገር ምንድን ነው? እስልምና ውስጥ ነው የገባችሁት። ገብቶሻል አባባሌ? ለዛ ነው የምጠይቅሽና ስለዚህ እሱ እንዳለ ሆኖ ስለዚህ በእስልምና ህግ ለመገዛት ነው ወይስ አንዳንድ እስልምና ራሱ ሊነካው አይገባም የምትይው የራስሽ የሆነ ህግ አለሽ አንቺ ውስጥ? እንደዛ ነው ወይስ አይ ችግር የለብኝም በሂደት የሚስተካከል ቢሆንም በህግ የሚስተካከል ቢሆንም በጊዜ ሂደት? ትክክል። እኔ ፐርሰናሊ በተፈጥሮ እኔ ትክክል ነው ብዬ ካመንኩበት የፈለገ አሁን ለምሳሌ የሆነ ታይም ላይ ሴት ልጅ ክብር የለውም እርሻ ናት ይልሻል አለኝ። እርሻነቴን ካመንኩበት በዛ ሃይማኖት ውስጥ በዛ የምከተለው ተቀብየው አላህ አንድ ፈጣሪ ነው ብዬ በተቀበልኩት እርሻ ነኝ ካለኝ ዘናም ኦል እርሻ አይ ሃቭ ኖ ፕሮብለም እዛ። መጀመሪያ ግን እኔ ተምሬ ልወቀው ስማት ቢግ ዲል ለኔ ይሄንን ነገሮች። አሁን ለምሳሌ ሰዎች አሉ አንዳንድ ነገር እንደዚህ ነው ይለኛል። እኔ ገና ነኝ እዛ አልደረስኩም። የሆነ ነገር ስቀበል መቅረት ያለበት ነገር አውቶማቲካሊ በራሱ ይቀራል። በራሱ ጊዜ የፈለገ የምወደው ነገር ቢሆን አሁን ለምሳሌ እኔ ዋይን መጠጣት ወዳለሁ፣ ግላስ ኦፍ ዋይን መጠጣት በጣም ወዳለሁ። ያ ነገር የሚቀረው ይሄ ከልቤ ተቀብየው በቃ ትክክል አይደለም ሰው ህግ ስላወጣልኝ አይደለም ነው ራሱ አውቶማቲካሊ እንትን ይቀራል። በራሱ ጊዜ መቅረት ሲኖርበት ይቀራል። ገብቶሃል? ሳምንበት ስቀበለው ልቤ በትክክል ነው ብሎ ተቀብሎት እንትን ሲሆን ይቀራል። Do you understand what I'm trying to say? ግን አንቺ እስልምና አሁን ለምሳሌ እስልምና አይደግፈውም ሰው የሚያወጣው ህግ ሳይሆን እስልምና መጠጥ አይደግፍም። እስልምና ቀይሮ ቢልሽስ? አልኩ እኮ እስልምና መጀመሪያ እማረውና አላህ እንዳንድ ፈጣሪ አላህ ብቻ ነው ፈጣሪ ብዬ መቀበል ለእኔ በጣም ቢግ ዲል ነው። እጅግ በጣም ትልቅ ነገር ነው ለእኔ ፐርሰናሊ ቢካዝ አይ ኖው ማይሰልፍ። እኔም ደግፈዋለሁ። ነገራችን ስታገኝ ይመራሃል፣ ራሱ ገብቶሃል? ይመራሃል። አውቶማቲካሊ ነው የሚቀረው ህጉ ስላለ ሳይሆን በቃ ይቀራል። የምታምንበት ነገር ውስጥህ በጣም እየሰረጸ ይሄድና አቧታ ናግረኝ ከዛ ይቀራል፣ በራሱ ጊዜ ይቀራል። ገባኝ። በነገርሽ ላይ እርሻ የሚለው እኔ ምክንያቱ ምንድን ነው? በተለይ ኦርቶዶክሳውያን ሰዎች ከመጽሐፋቸው እንደማይገናኙ የማውቀው ይህን ቃል ሲጠቀሙ ነው። ድንግል ማርያም ቤትም የሚላት ምንድን ነው? ዘር ያልተዘራባት እርሻ ነው የሚላት ድንግል ማርያም ራሷ። ስሟ ራሷ እርሻ ነው ስሟ ድንግል ማርያም ራሷ ማለት ነው። እና እርሻ ማለት ደግሞ ለምን እርሻ እንደተባለ ትርጉሙ እንትን ቢባል ያው እኔ እንትን የለውም ብዬ ነው የማስበው። ጥሩ ነው። እሺ ስግደት እየፈጸምሽ ነው? ያስተምረኛል እኔ ሞር ችግር የለውም። አይ ስግደት እየፈጸምሽ ነው? እየተማርኩ ነው። እኔ ደስ ስለሚለኝ ነው የምጠይቅሽ እንጂ በነገርሽ ላይ እየተጫንኩሽ አይደለም። ይሄ ምንድነው የግድ መፈጸም ነበረብሽ በሚለውም አይደለም። አዎ መጠየቅ ደስ ይለኛል በነገርሽ ላይ። ጥሩ መጠየቅ ጥሩ ነው። ግን ይሄ አይ የሚጫነኝ ሰው የለም በህይወቴ። ግን ጥያቄ ጥሩ ነው እንዳልኩ ነው። ትጠይቀኝና መመለስ ካለብኝ ብቻ ነው የምመልሰው። እየተማርኩ ነው። በሂደት ነው ኤቭሪቲንግ ነው በሂደት ነው ኤቭሪቲንግ ስቴፕ ባይ ስቴፕ። እሺ በቃ መልካም ነው። ጥሩ ነው።
አይ ብዙ ነገር ልጠይቅ ነበረና ነገሩን ሳየው ይቅርብኝ፣ እኔ ራሱ ይቅርብኝ። አብዱ መርካቶ ናና ድናት ከጎንሽ ነኝ ይላል። ምን ትሰራለህ እሷ አጠገብ? ስሚ አብዱ መርካቶ በአንዳንድ ስራ ያግዘኛል። አንዳንድ ነገር ስፈልግ እንትን ያደርጋል። ጥሩ ነው። አንዳንድ ጊዜ ነው ሰው ጋር በተለያየ አይነት መልኩ ትገናኛለህ። በስራ ስልህ ይረዳኛል። እንደዚህ ስል በሃይማኖት ብቻ አይደለም፣ ወይም ደግሞ አንድ አላህ እሱ ተከታይ ሆኖ እኔ ስለገባው ምናምን አይደለም። እንደዛ ከማለቴ በፊት ነበረ የሆነ ነገር ስፈልግ ትራንስፈር ያደርጋል። ምን ያደርጋል? ጎበዝ እንትን ነው፣ ወጣት ልጅ ነው እና ስግድ ያስተምረኛል። አይ ብሊቭ ኢን ፒፕል በሰዎች ባይ ዘ ዌይ ፖዚቲቭ እንትን ያላቸው ሰዎች እኔ ደስ ይሉኛል፣ አምናለሁ በእነዛ ሰዎች። ያ ያስተምረኛል፣ ከጎኔ ነው እውነት። ደስ ይላል፣ ደስ ይላል። በነገራችን ላይ አንቺ እንደሌሎች አይደለሽም። እውነት ለመናገር አሁን አመጣጥሽም እንደሌሎች አይደለም። ያው እንዳልሽው ሃይማኖት አልነበረሽም። ከምንምነት ወደ የሆነ ነገር ነው የገባሽው። ደስ የሚለው ነገር ደግሞ የአንቺ በማንበብ ነው፣ ጊዜ በመስጠት ነው። ከራስሽ ጋር ታወሪያለሽ፣ መጽሐፍ ታነቢያለሽ፣ ታገለባብጫለሽ። ብዙ ነገር አይተሻል። ብዙ ሰው፣ ብዙ ዜጋ፣ ብዙ ሀገር፣ ብዙ ቦታ፣ ብዙ መጽሐፍ፣ ብዙ ሃይማኖት የማንበብ እድል አግኝተሻል ነበረሽ እና እኔ መጠየቅ ስላለብኝ ነው የምጠይቀው እንጂ ይሄ ቅድም ስጀምር እንደተናገርኩትም አይደለም። እና ደስ የሚለው ነገር አቋምሽ በራስሽ ፍላጎት ነው መቀየር የምትሽው፣ የምትቀይሪው እንትን ነው በማንበብ በማወቅ በመረዳት በማገናዘብ ነው እንጂ አንዳንድ ሰዎች ያሳዝኑኛል። ኮመንት አቋማቸውን ያስቀይራቸዋል። የሚገርምሽ ነገር ኢትዮጵያዊ ነን ብለው ኮመንት አንብበው አቋማቸው የሚቀይሩ ሰዎች አሉ። አሁን ለምሳሌ ሰውን ለማናደድ ብለው እኮ ሃይማኖታቸው የሚቀይሩ ኢትዮጵያውያኖች እኮ አሉ። አሁን ለምሳሌ ገብቶሻል? ሰውን ለማናደድ እና ያው ደስ ይላል። የአንቺ በጣም በእውቀት ነው፣ በመረዳት ነው፣ በማንበብ ነው፣ በመፈተሽ ነው። ብዙ ነገር ደግሞ ታውቂያለሽ። በነገራችን ላይ አላውቀውም እንደምትይው አይደለም። ብዙ ነገር የማየትም የመስማትም እድል አግኝተሻል እና ትልቅ ነገር ነው። ካሁን በኋላ ያለው ደግሞ እያነበብሽ እያጠናሽ ደግሞ እኛ ጋር መጥተሽ ያው ሌላ አዲስ ነገር እንደምትነግሪኝ ተስፋ አደርጋለሁ። ምናልባት ያልጠበቅሽው ጥሩ ነገር እንደምታገኝ ተስፋ አደርጋለሁ። እውቀትሽ እንደሚሰፋ ተስፋ አደርጋለሁ። ጽናቱንም እንደሚመጣ ተስፋ አደርጋለሁ። መልካም ምኞቴ ነው። አሪፍ ነገር ነው እና ደስ የሚለው ነገር እኔ ከጠየኳቸው ሰዎች ሃይማኖት ቀይረው ለየት ያለ እንትን ያገኙት የአንቺ መልስ ነው እና አንዳንድ ሰዎች የሆነ ሰዓት ላይ ሃይማኖት አንቺ ደግሞ ያው የመቀየር አይደለም ተሳሳትክ ትይኛለሽ። ደግሞ ችግሩ ብቻ ገብተው ወደ የሆነ ሃይማኖት ማለት ነውና ስጠይቃቸው አረረረረረ የነበርንበት ይይይ ሲሉ ነበሩ። በቃ በጣም ሲጠየፉት ነበሩና የሆነ ሰዓት ላይ ደግሞ ዞር ሳያቸው ያው እንትን ነው በቃ ያ ነገር እንደገና ደግሞ አረረረረ ቀይረውታል። ወደ ግራ የነበረው ወደ ቀኝ አድርገውታል። ችግር የለባቸውም እና እነዚህ በኮመንት አቋማቸውን የሚቀይሩ ሰዎች ውስጣቸው ማንነታቸው ለሰው አሳልፈው የሰጡ ሰዎች የሰው ልጅ ዓላማ ማስፈጸሚያ የሆኑ ሰዎች አሉ። ያሳዝኑኛል። ሰው እንደዛ መሆን የለበትም ብዬ ነው የማምን ነው። ሰው ይመጣና አንድ ሰው ይመጣል፣ ሀሳብ እንትን ይላቸዋል፣ ሀሳብ አቋማቸው ይቀይራሉ። ምንም ችግር የለባቸውም። የመቀበልም ችግር የለባቸውም። ገብቶሻል? አንዳንዴ እኮ እውነት ስለያዝክ ብቻ እኮ አታሸንፍም አይደል? ውስጥህን ስትቆጣጠር ማንነትህን ለሰው አሳልፈህ ማሰጥ ከሆነ ነው እንጂ ዝም ብለህ ውስጥህን ማንም ወጥቶ የሚገባበት እንትን ከሆነ በጣም ከባድ ነው። ሰው እንደፈለገ የሚጫወትብህ ከሆነ ልብህን ውስጥህን አሳልፈህ ለማንንም የምትሰጥ ከሆነ በጣም ከባድ ነው። ገብቶሻል? እንደዛ አይነት ሰዎች ሳወራበት ነበረ ራሱ ይሄ 2-3 ቀን ዝም ብዬ እንትን ስል ነበረ ስም እያነሳው ምናምንና እንደዛ አይነት ነገር ነው። ጽናቱን፣ ብርታቱን፣ እውቀቱን፣ አቋሙን፣ ደስታውን ሁሉ ነገር ይስጥሽ ብዬ ነው የምለው። ቃል መቀሌ ደስ ይላል። ቴንክ ዩ ቨሪ ማች አይ አፕሪሺየት ዳት። በጣም አመሰግናለሁ። ሶ ቴንክ ዩ
ሰላም እንዴት ነሽ? ኮመንት ላይ የተጻፈ ነገር እየፈለኩ ነው። ሰላም አለሽ? አብዱራህማን ምን ብለን የተናገርከው? ልክ እንደ አባቶቻችን ታሪክ ወደኋላ እየተመለስክ ነው አንደኛ መውጣት የምትፈልገው። ሰው ወደኋላ እየተጓዘ እንዴት አንደኛ እንዲወጣ ይፈልጋል? በቃ የተረሳ ነገር ከሆነ ላሽ ብለው በቃ አለፈው። ስም ብለህ እንትን አትበል በቃ። እኔ ገርመኛል። ጲላ እንዴት ነህ? አልሰማም ነው ወይስ ምንድን ነው? እንዴት ነህ? አማን ነው፣ ሰላም ነው አለን። በዚህ አጋጣሚነት አብዱ መርካቶ ባለፈው ለላክልኝ መጽሐፍ አንዲች መጽሐፍ በጣም አመሰግናለሁ በልኝ። በዚህ አጋጣሚ በዚህ ላመስግን ነው ላከልህ አንተ? የሆነ ከወይድ መጽሐፍ ጋር በጣም የሚገርም መጽሐፍ እስላም የነቢያት ሃይማኖት የሚለው መጽሐፍ በጣም እውነት የሚገርም መጽሐፍ ነው። አመሰግናለሁ። አመስግንልኝ። እሺ እኔ የሚረብሽ ድምፅ አለ እኔ ጋር ቅዱሳን የሚረብሽ ድምፅ አለ። እኔ ብዙ መጽሐፍ እየፈለግኩ ነው፣ ግን ዝም ብዬ አይደለም የምፈልገው። ብዙ መጽሐፍትን እፈልጋለሁ፣ ግን አሁን አይደለም። እና ሬይነር ቅድም እየተቆራረጥክም በመሀል እየተባልክም ነበረ። ማውራት ትችላለህ አሁን? አቤ ተኝቼ ነበረ። ተነሳ? አሁን ነው የተነሳሁት። በሁለተኛው አካውንቴ በነገራችን ላይ የለቀቁት አጭር ግጥም አለ። የሰው ነው፣ አዳምጡት። መልካም ነው ማለት ደስ ይላል ስትሰማው፣ እና መናገር ስላለብኝ ነው። ቀጥል። አሁንም እንትን እያልክ ነው። እየተቆራረጥክ ነው። ይቆራረጣል። በቃ እድሌ ነው እንግዲህ። አለ አሁን እድሌ ነው ትላለህ። ይቀርብኝ አለ። እየገባችሁ ላይክ አድርጉ፣ ኮፒ ሊንክ አድርጉ፣ ሪፖስት አድርጉ ለማለት ፈልጌ ነው። አሁን የቲማቲም ወንድ ታገኛለህ? የቲማቲም ወንድ ታገኛለህ? እናጋባቸው። የቲማቲም ወንድ እንፈልጋለን። አዘጋጅችን የመጣሁት እኔ ኮርኮስ እኮ ነኝ። ማን ነው? ያንተ ጸዴ ነው። አንተ ኮፍያ አድርገለት ነው እንዴ? አዎ ጸዴ ነው። ጸዴ ዲዛይን ነው ራሱ በጣም ምን ሆነ ነው ግን ፊቱ ሰው ስለነካካው ነው። ኮመንት እያነበብክ ነበር ባቢሎን? ኮመንት እያነበብክ ነው? አላየሁም። አይ ሬድ ፒል ነው ወይ እያሉ እየጠየቁ ነው። እኔን ነው? ፎቶውን ወንድዬው ነው። ፎቶውን ወንድዬው ሬድ ፒል ነው ወይ? ሰላም ነው ባቢ። ጥያቄ ያለኝ ላንተ ነኝ። ሰላም ብያለሁ። ይቀጥሉ። አንተ ሃይማኖትክ ምንድን ነው? አንቺ ምንድን ነሽ? እኔ ሙስሊም ነኝ። ሙስሊም ነሽ? ምን ማለት ነው እስልምና?
እስልምና ማለት ለአላህ እጅ መስጠት ማለት ነው አይደል? እጅ መስጠት? አዎ በቃ ሙሉ ነገርን ለኢስላም ብሎ ሁሉ ነገርን መስጠት። ማስረጃ? እንዴት ማስረጃ? ከቁርአን ማስረጃ? እንዴት ነሻገር አዎ ስትወጪ ፖስት ሆኛለሽ አትሰሚም። አሁን ድምፅሽ አይሰማም፣ ሚዩት ያደርግሻል ስትወጪ። ቆይ ማስረጃ አንተ ከኢስላም አንፃር ችግር የለውም ትቀበላለህ እሱ? ከምን አንፃር ነው የምታመጪ ታዲያ? ከቡዲዝም? ስትወጪ ፖዝ ያደርግሻል አትሰሚም አልኩሽ እኮ። እያወራሽ ከሆነ የሚሰማሽ የለም። ጀስት እኔ የመጣሁት ያንተን አቋም ለማወቅና ያንተን አመለካከት ለመጠየቅ ነው። ሳይሰለኝ አይደለም። ገባኝ እኮ። ታዲያ እኔም ስላንቺ ማወቅ አለብኝ። መተዋወቅ ከሆነ አይቀር እኔም ለወቅሽ አንቺ ማወቅኝ። እኔ እኮ ነግርሻለሁ። ግን እንዴት ነው ማነች እቺ ልጅ አልኩሽና ሙስሊም ነኝ አልሽ። ምንድነው እስልምና አልኩሽ። ለአላህ እጅ መስጠት ነው አልሽ። ማስረጃ ነው የጠየቅኩሽ። ከየት አምጥተሽ ነው እንደዛ ያልሽው? ወዴት እየሄድሽ ነው? ጎግል ነው የሰለመው እኮ አንቺ ነሽ እንጂ ጎግል አይደለም። እያወራ ያለሁትም ከአንቺ ጋር እንጂ ከጎግል ጋር አይደለም። ምን እያደረግሽ ነው? ከዚህ ወጥተሽ ነይ ተመለሺ። ጊዜ አትበይ። ሄሎ ይሰማሻል? አዎ ይሰማኛል። እሺ በቃ አትሂጂ። የማታውቂው ነገር ካላወቅሽው አላውቀውም በይ። ምን ውስጥ ነሽ? የት እየገባሽ ነው? አይ ነው ምንም ውስጥ እየገባው ሳይሆን በቃ እኔ ስወለድ ሙስሊም ከሆነ እኔ አሁን እሺ ምን አልሽ? በቃ እኔ ስወለድ ሙስሊም ነኝ። አሁንም ሙስሊም ነኝ። በቃ ኢንሻአላህ ስሞትም ያው ሙስሊሙን መሞት ነው የምፈልገው። እኔ ስላንቺ አልጠየቅኩማ። ስላንቺ እኮ አይደለም እሱ እኮ አለፍኩት እኮ። ስለ እስልምና ነበር እኮ የጠየቅኩት። ስለ ራሱ ሃይማኖት እስልምና ማለት ምን ማለት ነው? እጅ መስጠት ነው አልሽ። ማስረጃ አልኩሽ። ከዛ ወጣሽ። የቱ ጋር እየገባሽ እንደሆነ አላውቅም። ኖ አይ ለጊዜው ላንተ እንዲህ ብዬ በቃል ለማስረዳት አልቻልኩም። ለዛ ነው። እሺ በቃ ቴንኪው። እንደዛ ነው ማለት የነበረብሽ ከመጀመሪያው ነው። ስለዚህ እኔ ቆንጆ ስለኔ ከማወቅሽ በፊት ስለራስሽ ብታውቂልኝ ደስ ይለኛልና ይሄንን መጠየቅ ትተሽ አሁን ወጥተሽ ጎግል አድርገሽ እንትና ደውለሽ ሀጂ ደውለሽ ኡስታዝ አጨናንቀሽ የሚሆን ስለራስሽ ወርቂ። አመሰግናለሁ። ጨርሻለሁ። ሌላ የምትይኝ ነገር አለ? የለም በቃሽ። አመሰግናለሁ። ስለራስሽ ወርቂ መጀመሪያ። ቴንክ ዩ። እንዴት ነሽ ሀገር ለገራገሩ የራሳቸው እምነት ሳያውቅ ገብተው አየናቸው እዚህ ሲደነጋገሩ። ባቢ ግጥምባት ግን ሙስሊም ነኝ ብለው ሲመጡ ግን መጠየቅ እኮ አለብህ። አሁን በቀላሉ ነው ያለብካት። እቺ ልጅ ሙስሊም ከሆነች ደግሞ እና ሐሰን ጠይቋት እስኪ ምንድነው? ለምን ዝም ትላለች? አይ አያስፈልግም። ፒላዬ ማለት ልጅቱ እንግዳ ነች። ለመጀመሪያ ጊዜ ከመስማት መስጠት ማለት ሲያስተምሩ ስለቆዩ እነ ኡስታዞች ሰምተው እጅና እግር መስጠት ኳስ ጨዋታ ነው እንደ እጅና እግር መስጠት። ሙስሊም ምንድነው ተከታብለሽ ከጠየቀች እንደዚህ ሙስሊምና ማለት እንደሆነ ማስረዳት መቻል አለ። ስለዚህ አብሽር እነሱ ምን ጠይቀዋት ብለህ ነው? እሷ ነች መጠየቅ ያለባት እንጂ። አዎ ቀጥል ያሲን። ኦኬ ልጅቱ ምናልባት እንግዳ ነች። እንግዳነቷን በእንግድነቷ እንቀበላት። አዲስ ለመጀመሪያ ጊዜ ይሆናል የሰማችሁ አንተን እህቴ። ሰላም አለይኩም አለሽ
ኤ ሰላም አለይኩም አለሽ? ወአለይኩም ሰላም ወራህመቱላህ። እንዴት ነሽ? አልሐምዱሊላህ ሰላም ነው። ደህና ነኝ አልሐምዱሊላህ። ባቢሎን ለመጀመሪያ ጊዜ ነው ዛሬ የሰማሽው ወይስ ቆይተሻል ስትከታተዩ? አይ አልቆየም፣ በቅርብ ነው። ለመጀመሪያ ጊዜ ነው የምታውቂው አይደል? አዎ እንደዚህ በቅርብ ነው ኢንሻአላህ። በቃ ዛሬ እንግዳ ነሽ አንቺ። በእንግድነትሽ ያው የማታውቂውን ነገር ነው የጠየቅሽው። ጥያቄሽን በጥያቄ ነው እንግዲህ የመለሰብሽ። ሌላ ጊዜ ኢንሻአላህ ተዘጋጅተሽ ሌላም ቤት ሆነ እዚህ ቤት ስትመጪ ጥያቄ አስበሽ ስትጠየቂ ልትጠየቂም እንደምትችይና ለዛ ነገር ደግሞ መመለስ እንድትችይ ተዘጋጅተሽ በይነሽ። ሁላችንም እኔ ለመጀመሪያ ጊዜ እዚህ ቢመጣ ባቢሎን ታች ሆኜ እየተከታተልኩኝ ባቢሎን በሚናገረው ንግግርን ሰምቼ ገብቼ ጥያቄ ላቀርብለት እችላለሁ። ማለት በጣም ኮመንት ላይ በጣም ብዙ ነገር እያየው ነበረ። እባካችሁ የሙስሊም ስነ ምግባር ተላበሱ። ጃዎች ናቸው ማለት ነው። ኢስላም ማለት ደግሞ ምን ማለት ነው ደግሞ ብለን ከጠየቅን ማለት ነው አንድን አምላክ በብቸኝነት ማምለክ ወይም ደግሞ የሰምሽን የምንለው ነገር ማለት ነው። ሙሉ በሙሉ ለፈጣሪ መገዛት ማለት ነው። ያን ይባላል ኢስላም ማለት ነው። ኢማን ማለት ደግሞ እምነት ማለት ነው። እነዚህ እስልምና ውስጥ አርካኑል ኢማንና አርካኑል ኢስላሞች አሉ ማለት። ኢህሳን የምንለው ነገር ደግሞ ምንድነው? ፐርፌክሽን ነው። ያ ምንድነው? ነብዩ አለይሂ ሰላቱ ሰላም በሐዲሳቸው ምን አሉ? አላህን ስታመልኩት አላህን እንደምታዩት አርጋችሁ ተገዙት። ያንን ነገር ደግሞ ማድረግ የማትችሉ ከሆነ ነው ማለት እወቁ የአላህ እናንተን እንደሚመለከታችሁ። ያንን ኢህሳን ይባላል። ስለዚህ ዲናችን በሶስት ደረጃ ኢስላም አለ፣ ኢማን አለ፣ ኢህሳን አለ። ስለዚህ አንድ ሰው በኢስላም ምን ይባላል ማለት ነው? ሙስሊም ይባላል ማለት ነው። በኢማን ደግሞ ምን ይባላል? ሙእሚን ይባላል ማለት ነው። ተግባብተናል። በኢህሳን ደግሞ ምን ይባላል? ሙህሲን ይባላል ማለት ነው። ይህ ሰው ማለት ነው። ይህን ከተረዳን ማለት ነው ለምንድን ነው ሙስሊም የሆነው ደግሞ ካልን አላህ በቁርአን ውስጥ ምን ይላል? በሱረቱል አሊ ኢምራን 3:19 ላይ በአላህ ፊት ከእስልምና ውጪ ሌላ ሃይማኖት የለም ይለናል። እዛው ላይ ደግሞ በሱረቱል አሊ ኢምራን ምዕራፍ 3 ላይ ቁጥር 85 ላይ ምን ይላል? ከኢስላም ሌላ ሃይማኖት የሚፈልግ ሰው ፈጽሞ ከሱ ተቀባይነት የለውም፣ እነርሱም በመጨረሻው ዓለም ከሳሪዎች ናቸው ይላል። ስለዚህ አላህ ምን ይለናል? ስለዚህ እናንተ ያመናችሁ ሆይ አላህን ፍሩ፣ አላህን ተገዙ፣ ሙስሊም ሆናችሁ እንጂ አትሙቱ ይለናል። ስለዚህ ሙስሊም የሆነው አላህ ከእስልምና ውጪ ሌላ ሃይማኖት የለም፣ ከእስልምና ውጪ ሌላ ሃይማኖት የሚያራምድ መቼም ቢሆን አበደው ተቀባይነት የለውም፣ እሱም በመጨረሻው ዓለም ላይ ከከሳሪዎች ጋር ይሆናል። ስለዚህ ምን በሉ? ሙስሊም ሆናችሁ እንጂ አትሙቱ እያለን አላህ በተከበረው ቁርአን ላይ በተከበረ ቃሉ በቁርአን ላይ ይሄን ስለሚነግረን ነው ማለት ነው። በአጭሩ ላስቀምጥልሽ ብዬ ነው። ከታች ካለሽ እና ኢንሻአላህ ዝርዝሩ ነገር ከተፈለገ ኢንሻአላህ ወደፊት በደንብ እናወራዋለን። ቀጥል ሀቢብ። ጀዛከላሁ ኸይራን። አህመድ ናም እንዴት ነህ? ሰላም አለይኩም። ሰላም። ጥያቄ አለ ለባቢሎን? አዎ ያው ጥያቄ እንደ አስተያየትም እንደ ጥያቄም ነው። ጥያቄ የሆነብኝ ነገር እሱ እየጠየቀ ያለው ልክ እንደ ትምህርት አሁን የሆነ ሰው አስተምሮ ምን ብሎ የሆነ ፈተና የሚፈትነው አለ አይደለ? እንደዚህ አይነት ነገር ይመስለኛል። እንደገና ደግሞ እነሱ 44 ጣዖትን እንትን እያሉ በታቦት በምን እያሉ እሱ እስልምና እስላም ማለት ምን ማለት ነው? ሰላም ማለት ነው። ለምሳሌ ሀቢቢ ጥያቄ አለህ ለባቢሎን? ጥያቄህን ጠይቀው። ያንተን የራስህን ጥያቄ ጠይቀው። አይደለም እስላም ምን ማለት ነው ስላልኩኝ እኮ እኔ ወደ ሌላ እንትን እኮ አያስገባኝም። አሁን እስላም ማለት ምን ማለት ነው? ሀቢቢ አህመድ የገባከው ጥያቄ ከታች ያላቸው አንድ ቁጥር ጻፉ ብዬ አንተ ነህ የመጀመሪያ አንድ ቁጥር የጻፍከው። ጥያቄ አለህ ለባቢሎን? ገባው። እሱም እኮ ማቅረብ ያለበት ሁሌ ነብዩ መሐመድ እንደዚህ አግብተዋል። ጥያቄህን ኧረ አህመድ በአላህ ላላህ ብለህ እንዴ የገባኸው ጥያቄ ልትጠይቀው ነው። ልጠይቀው እኮ ነው። በቃ ጥያቄህን ብቻ ጠይቀው። ትላልቅ ነገር ለምን አይጠይቅም ነው ለማለት ፈልጌ ነው። ትላልቅ ነገር ለምን አይጠይቅም ነው። አንድ አይነት ተመሳሳይ ነገር ሁሌ አንተን ምን ነካህ? አንተ ልትጠይቀው ነው የገባኸው። ጥያቄህን ጠይቀው። የራስህን የኔ የምትለውን ጥያቄ ጠይቀው። በጣም የሆነ ክፍተት ያለ